ሰላም ውድ የዲጂታል ዶጆ አካዳሚ ቻናል ቤተሰብ እንደምንቆያችሁ። በዛሬ ቪዲዮአችን ኦፕሬቲንግ ሲስተም ቻፕተር ዋንን እናያለን ማለት ነው። ኢንትሮዳክሽን ቱ ኦፕሬቲንግ ሲስተም የሚለውን እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቀለል ባለ መንገድ ከኤግዛምፕል ጋር ግልጽ በሆነ መንገድ እናንተን ለማስረዳት እሞክራለሁኝ ማለት ነው። ብዙም ጊዜ ኢትዮጵያውያኖች ቀጥታ ነው ሆሪዞንታል የሚያነቡት። እኔ ግን ለእናንተ ግልጽ ባለ መንገድ ስፔሻሊ በቃ በተለየ መንገድ ቀለል ባለ መንገድ ለማስረዳት ሞክራለሁኝ ማለት ነው። ሶ ሂር ኢዝ ዘ ኢንትሮዳክሽን። እዚች ጋር ዋይ ለርኒንግ ኦፕሬቲንግ ሲስተም ኢዝ ኔሰሰሪ የሚሉት አለ። ዳት ሚን ኦፕሬቲንግ ሲስተምን ለምንድን ነው የምንማረው? ኦፕሬቲንግ ሲስተምን እንድንማር ለምን አስፈለገ የሚለው ሪዝኖች አሉ እዚች ጋር። እነዚህን ካወቅን በኋላ ኦፕሬቲንግ ሲስተም ማለት ምን ማለት ነው? ኦፕሬቲንግ ሲስተም ዲፊኒሽኑ ምንድን ነው? ኦፕሬቲንግ ሲስተም ፐርፐዙ ምንድን ነው? በአንድ ኮምፒውተር ውስጥ ኦፕሬቲንግ ሲስተም ምንድን ነው የሚሰራው? ኦፕሬቲንግ ሲስተም ለምንድን ነው የምንጠቀመው? ዋና ሮሉ ምንድን ነው የሚሉትን ከታች እናያለን። እዚች ጋር ግን መጀመሪያ ላይ ኦፕሬቲንግ ሲስተምን ለምንድን ነው የምንማረው? ኦፕሬቲንግ ሲስተምን እንድንማር ለምን አስፈለገ የሚሉት ከይ ሪዝኖች እዚች ጋር ተቀምጠዋል ማለት ነው። እናም የመጀመሪያው ከይ ሪዝን ኦፕሬቲንግ ሲስተምን እንድንማር ያስፈለገበት ምክንያት ምንድን ነው? ኢት ኢዝ ዘ ፋውንዴሽን ኦፍ ኮምፒውተር ፋንክሽኒንግ። ኮምፒውተሮች እንዲሰሩ ምንድን ነው መሰረት ነው ኦፕሬቲንግ ሲስተም። በቃ ጀስት ኦፕሬቲንግ ሲስተም ማለት እንደ ነፍስ ነው። ለምሳሌ አንድ ሰው ነፍስ ባይኖር ይንቀሳቀሳል? አይንቀሳቀስም። ኦኬ ተረዳችን አይደለ? አንድ ሰው ነፍስ ህይወቱ ባይኖር እስትንፋሱ ባይኖር አይንቀሳቀስም፣ መብላት አይችልም፣ ምንም ማድረግ አይችልም። እንደዛው ኦፕሬቲንግ ሲስተምም ለኮምፒውተር ምንድን ነው? ነፍስ ነው፣ ህይወቱ ነው ማለት ነው። ይህ ኮምፒውተር ምንድን ነው? ነፍስ ነው፣ እስትንፋሱ ነው። በቃ ፋውንዴሽን ነው፣ ለኮምፒውተር ፋውንዴሽን ነው። ኮምፒውተር እንዲሰራ ምንድን ነው? ፋውንዴሽን ነው። እና it understanding how it work help you grasp how the computer truly operate behind the scenes። ኦፕሬቲንግ ሲስተምን መረዳት እኛን እንዴት ይረዳል ካላችሁ፣ ኮምፒውተሮች እንዴት ነው የሚሰራው? ኮምፒውተር ለምሳሌ አንድን አፕሊኬሽን ስንከፍት እንዴት ነው ሴቭ የሚደረገው? አንድን አፕሊኬሽን ራን ስናደርግ እንዴት ነው ራን የሚደረገው? የሚሉትን ሙሉ ፕሮሰስን እንድንረዳ ለእኛ ይጠቅማል ማለት ነው። ሁለተኛው ኦፕሬቲንግ ሲስተም የምንማርበት ምክንያት ኢፊሽንሲ ሪሶርስ ማናጅመንት ነው። ኢፊሽንሲ ሪሶርስ ማናጅመንት ነው። ያ ማለት ለርኒንግ ኢት ሄልፕ ዩ አንደርስታንድ ሃው ሪሶርስ አር አሎኬትድ ኤንድ ሃው ቱ ኦፕቲማይዝ ሲስተም ፐርፎርማንስ። ኦፕሬቲንግ ሲስተም ያስፈለገበት ምክንያት አንደኛው ለኢፊሽንሲ ሪሶርስ ማናጅመንት ነው። ያ ማለት ኦፕሬቲንግ ሲስተምን ስንማር ምንድነው የምናውቀው? ሪሶርሶች እንዴት አሎኬትድ ይሆናሉ፣ እናም ደግሞ እንዴት ነው ሲስቴም ፐርፎርማንሱ እንዴት ኦፕቲማይዝ ልናደርግ እንችላለን። ያ ማለት ለምሳሌ ሪሶርሶች ስንል ለምሳሌ አንድ ፕሮግራም ራን ስናደርግ እንዴት ነው ሲፒዩ አለ። ሲፒዩ አንድን ፕሮግራም እንዴት ራን ሊያደርግ ይችላል? ኢንፑት አውትፑት ዲቫይሶች እንዴት ነው ራን የሚያደርጉት? ኢንፑት አውትፑት ዲቫይሶች እንዴት ነው የሚካሄዱት? የሚሉትን ሪሶርስ ማናጅመንትን እንድንረዳ፣ እንዴት ነው አሎኬትድ የሚሆኑት የሚሉትን እንድንረዳ ለኛ ያግዛል ማለት ነው። ለኛ ያግዛል። ሌላኛው ደግሞ ፕሮብሌም ሶልቪንግ እንደ ትሩብል ሹቲንግ ማለት ነው። ሶስተኛው ምንድነው? ችግሮችን እንድንፈታ ለሆነ ችግሮች መፍትሄ እንድናመጣ ማለት ነው። ያ ማለት the knowledge of operating system concept help in diagnosis issue which such as a crash, slow platform, deadlock or memory leak። ኦፕሬቲንግ ሲስተም እውቀት መኖራችን ወይንም ኦፕሬቲንግ ሲስተም ማወቃችን ለምንድን ነው የሚጠቅመን? ችግሮችን ሶልቭ እንድናደርግ ነው የሚረዳን ማለት ነው። ሶስተኛው እንዴት ነው ችግሮችን የምንፈታው ስንል ለምሳሌ ክራሽ በፋይላችን ክራሽ ሲሆን፣ ስሎ ፐርፎርማንሶች ሀፕን ሲያደርጉ፣ ዴድሎኮች ሀፕን ሲያደርጉ፣ እንደነዚህ አይነት ችግሮች ሲፈጠሩ የኦፕሬቲንግ ሲስተም ናውሌጅ ካለን በቀላሉ ሶልቭ እናደርጋለን ማለት ነው። ሌላኛው ኢሴንሻል ፎር ሶፍትዌር ዴቨሎፕመንት። ለሶፍትዌር ዴቨሎፕመንት ዋና ወሳኝ ነገር ነው ምን ማወቅ? ኦፕሬቲንግ ሲስተም ማወቅ ማለት ነው። ኦፕሬቲንግ ሲስተም እንድንማር ያስፈለገበት ምክንያት ይሄኛው ነው በዋናነት። ዴቨሎፐር መስት አንደርስታንድ ሃው ዘ ኦፕሬቲንግ ሲስተም ማናጅ ፕሮሰስ
ትሪት ሚሞሪ ቱ ራይት ኤፊሽንሲ ኮምፓታቢሊቲ አንድ ኦፕቲማይዝድ ሶፍትዌር። አንድ ዴቨሎፐር አንድን አፕሊኬሽን ወይም አንድን ሶፍትዌር ዴቨሎፕ ለማድረግ የግዴታ ኦፕሬቲንግ ሲስቴምን ማወቅ አለበት። ስለ ኦፕሬቲንግ ሲስቴም ቤዚክ ኮንሰፕቱን መረዳት አለበት። ያ ማለት ኦፕሬቲንግ ሲስቴም እንዴት ነው ፕሮሰሶቹን ማናጅ የሚያደርገው፣ እንዴት ነው ትሬድን ማናጅ የሚያደርገው፣ እንዴት ሚሞሪን ማናጅ ያደርጋል የሚለውን የግዴታ መረዳት አለበት ማለት ነው። ኢፊሽንት የሆነ ኮምፓታብል የሆነ ሶፍትዌርን ዴቨሎፕ ለማድረግ ጥሩ ሶፍትዌርን ዴቨሎፕ ለማድረግ የግዴታ የኦፕሬቲንግ ሲስቴም ቤዚክ ናውሌጅ ያስፈልገዋል ማለት ነው። አምስተኛው ኦፕሬቲንግ ሲስቴም እንድንማር ያስፈለገበት ሪዝን ሴኩሪቲ አዌርነስ ነው ማለት ነው። ያ ማለት ኦፕሬቲንግ ሲስቴምን ስንማር ስንረዳ ሳይበር ሴኩሪቲ እና ሴፍ ሲስቴም ፕራክቲስ ይኖራል። ያ ማለት ሴኩርድ ዳታችን ሴኩርድ እንድናደርግ ይረዳናል። the basis for advanced technology ኦፕሬቲንግ ሲስቴም ለአድቫንስድ ቴክኖሎጂ በጣም ወሳኝ ነገር ነው። ያ ማለት ላይክ እንደ ክላውድ ኮምፒውቲንግ፣ ቪዥዋላይዚንግ፣ ዲስትሪቢዩትድ ሲስቴም፣ ኔትወርኪንግ፣ ኢምቤደድ ሲስቴም ኦር ሪሊ ኦን ደ ኦፕሬቲንግ ሲስቴም ማለት ነው። እነዚህ ክላውድ ኮምፒውቲንግ የምንላቸው ቪዥዋላይዜሽን፣ ዲስትሪቢዩትድ ሲስቴሞች በኦፕሬቲንግ ሲስቴም ፕሪንሲፕል ነው የሚሰሩት ማለት ነው። በኦፕሬቲንግ ሲስቴም ፕሪንሲፕል ነው የሚሰሩት። ሌላኛው ከሪየር ኦፖርቹኒቲ ነው። ያ ማለት ኦፕሬቲንግ ሲስቴም ሃይሊ ቫሉድ ኤንድ ኦፕቴን ሪኮርድድ በጣም ተፈላጊና በጣም ዋጋ ያለ ስለሆነ በጣም የግዴታ ኦፕሬቲንግ ሲስቴም መማር አስፈላጊ ነው ማለት ነው። ስለዚህ እነዚህ ኦፕሬቲንግ ሲስቴሞችን ለምንድን ነው የምንማረው የሚሉት ነገሮችን ያየ ነው። ግን ኢንዲቴል ከኤግዛምፕል ጋር እዚች ጋር ኦፕሬቲንግ ሲስቴም እናያለን ማለት ነው። ስለ ኦፕሬቲንግ ሲስቴም እናያለን። በመጀመሪያ ላይ እዚች ጋር ኮምፒውተር ሲስቴም አለ። ኮምፒውተር ሲስቴም ማለት ምን ማለት ነው? ኢት ኢዝ ኤ ኮምፕሌት ሴትአፕ ነው። ኢትስ ኤ ኮምፕሊት ሴትአፕ ዳት ኢንክሉድ ኮምፒውተር ሲስቴም ስንል ኢንክሉድ የሚያደርጉት የመጀመሪያው ሃርድዌር ነው፣ ሁለተኛው ሶፍትዌር ነው፣ ሶስተኛው ዩዘርስ ነው፣ አራተኛው ዳታ ነው። ሃርድዌር ስንል ሃርድዌሩ ምንድን ነው ስንል ፊዚካል ኮምፖነንት ነው። ያ ማለት በእጃችን ልነካ የምንችል ታንጀብል የሆነ ልንጨብጥ የምንችል ናቸው ማለት ነው። ሃርድዌር የምንላቸው ማለት ነው። በእጃችን ልነካ የምንችል ያም እነሱም ሲፒዩ፣ ሚሞሪ፣ ስቶሬጅ፣ ኢንፑት አውትፑት ዲቫይስ ማለት ነው። እነዚህ ሃርድዌር በመባል ይታወቃሉ ማለት ነው። ፊዚካል የሆኑ ፊዚካል ኮምፖነንቶች ማለት ነው። ፊዚካሊ ታች ልናደርግ የምንችላቸው ነገሮች ሃርድዌር እንላለን። ሌላኛው ሶፍትዌር የምንለው ኢትስ ኤ ፕሮግራም እንደ አፕሊኬሽን ዛት ራን ኦን ዘ ሃርድዌር በሃርድዌር ውስጥ ያለ እናም ደግሞ በሃርድዌር ውስጥ ራን የሚያደርግ በሃርድዌር ውስጥ ያለ ፕሮግራም ወይንም አፕሊኬሽን ምን እንላለን? ሶፍትዌር ነው ማለት ነው። ሶፍትዌር ነው። እዚች ጋር በሃርድዌር እና በሶፍትዌር መካከል ያለው ልዩነት ምንድን ነው ካላችሁ፣ ሃርድዌርን ለምሳሌ በእጃችን ልነካ እንችላለን። ሃርድዌር የሚጨበጥ ነገር ነው። ነገር ግን ሶፍትዌር ሎጂካል ነው። በእጃችን ልነካ አንችልም። ስለዚህ ሶፍትዌር አንታንጀብል ነው ማለት ነው። በእጃችን ልንዳስስ የማንችለው ነው። ሌላኛው ደግሞ የኮምፒውተር ሲስቴም ዩዘርስ ነው። ዩዘር የምንለው ምንድን ነው? ፒፕል ሁ ኢንተራክት ዊዝ ዘ ሲስቴም። ዩዘር ማለት በቃ ሰው ነው። ያንን ኮምፒውተር ያንን ሲስቴም እየተጠቀመ ያለ ሰው ምን እንላለን? ዩዘር። ዳታ ኢንፎርሜሽን ቢንግ ፕሮሰስድ ማለት ነው። ፕሮሰስ እየተደረገ ያለ ኢንፎርሜሽን ወይም ፕሮሰስድ የተደረገ ኢንፎርሜሽን ምን እንላለን? ዳታ እንላለን ማለት ነው። ሶ እዚች ጋር ኢንዲቴል እስቲ ለማየት እንሞክራለን ስለ ኦፕሬቲንግ ሲስተም። እና ኦፕሬቲንግ ሲስተም ምንድን ነው ስንል ኦፕሬቲንግ ሲስተም ኢትስ ኢንተርፌስ ነው ቢትዊን ደ ሃርድዌር እንደ ዩዘርስ ማለት ነው። በዩዘር እና በሃርድዌር መካከል ኦፕሬቲንግ ሲስተም እንደምንድን ነው የሚያገለግለው? እንደ ኢንተርፌስ ወይንም ኢንተርሚዲተሪ ነው ማለት ነው። ያ ማለት ለምሳሌ እዚች ጋር ኦፕሬቲንግ ሲስተም አለ። ኦፕሬቲንግ ሲስተም አለ። በመጀመሪያ ይሄ ኦፕሬቲንግ ሲስተም ባይኖር ምንድን ነው የሚከሰተው የሚለውን እኔ ኦፕሬቲንግ ሲስተም ባይኖር ምን ይከሰታል ስንል ለምሳሌ ዩዘር አለ፣ እዚች ጋር ሶፍትዌሮች አሉ። ያ ማለት አፕሊኬሽኖች ማለት ነው። አፕሊኬሽን ሶፍትዌሮች አሉ እና ለምሳሌ አንድ ሰው በወርድ ዶክመንቱ ላይ ይጽፋል የሆነ ነገርን ይጽፋል።
በወርድ ዶክመንቱ ላይ የሆነ ነገርን ከጻፈ በኋላ ምን ያደርጋል? ያንን ሴቭ አድርግልኝ ብሎ ለሃርድዌር ይነግራል። ሴቭ አድርግ ይላል። ከዛን ለዚህ ለጻፍኩት ወርድ ይህን ያክል ሚሞሪ አዘጋጅ፣ ይህን ያክል ቦታ ስፔስ አስቀምጥልኝ፣ ይህን ያክል ኢንፑት አስቀምጥልኝ፣ እንዲህ አድርግልኝ ብሎ ዩዘሩ ይነግራል ማለት ነው። ለማን? ለሃርድዌር። ምን ባይኖር? ኦፕሬቲንግ ሲስተም ባይኖር ማለት ነው። እና እያንዳንዱን ነገር እንደዚህ አድርጎ ሙሉ በሙሉ ለሃርድዌር መንገድ በጣም ዲፊካልት ነው። በጣም ዲፊካልት እና ታይም ዌስቲንግ ነው። አይቻልም፣ ሲጀመር አይቻልም። በጣም ነው የሚያስቸግረው ማለት ነው። ስለዚህ ኦፕሬቲንግ ሲስተም በመሃሉ ምን ያደርጋል? ሁሉንም ነገሮችን ማናጅ ያደርጋል። ሁሉንም ነገሮች ማናጅ ያደርጋል ማለት ነው። ያ ማለት ለምሳሌ እናንተ አንድ ወርድ ኦፊስ ላይ ዶክመንት ጻፋችሁ፣ ከጻፋችሁ በኋላ ሴቭ ማለት ብቻ ነው ከእናንተ የሚጠበቁ ማለት ነው። እናንተ ሴቭ ስትሉ ለሱ ሚሞሪ የሚያዘጋጀው ማን ነው? ኦፕሬቲንግ ሲስተም ነው። ምን ያክል ስፔስ እንደሚይዝ ራም ለሱ የሚሰጠው ማን ነው? ኦፕሬቲንግ ሲስተም ነው። ያንን ሙሉ አክሰስ የሚያደርጉ ማለት ነው። ነገር ግን ኦፕሬቲንግ ሲስተም ባይኖር እናንተ ናችሁ ሁሉንም ፕሮሰስ ኤክስፕሌስ የምታደርጉት። ያ ደግሞ በጣም አድካሚ ነው ማለት ነው። እና ኦፕሬቲንግ ሲስተም በዩዘር እና በሃርድዌር መካከል እንደ ኢንተርፌስ ወይም ኢንተርሚዲተሪ ሆኖ አክት ያደርጋል ማለት ነው። ሲምፕል ኤግዛምፕል እንውሰድ። ሲምፕል ኤግዛምፕል ወስጄ ላስረዳችሁ እና ለምሳሌ ኦፕሬቲንግ ሲስተምን ምን ብላችሁ ውሰዱ። ኦፕሬቲንግ ሲስተም ወጥ ቤት ነው። ሄድ ቺፕ። ያ ማለት በአንድ ምግብ ቤት አለ። በአንድ ምግብ ቤት ውስጥ ሙሉ በሙሉ ኩሽና ውስጥ የሚሰራ ወጥ ቤት ብላችሁ ውሰዱ። ኦፕሬቲንግ ሲስተምን ማለት ነው። ኦፕሬቲንግ ሲስተም እንዲህ ብላችሁ ውሰዱ። ሃርድዌር አለ። ሃርድዌርን ደግሞ ምን ብላችሁ ውሰዱ። ሃርድዌርን በኩሽና አለ። በኩሽና ውስጥ ያሉ እቃዎች አድርጋችሁ ውሰዱ። ለምሳሌ በኩሽና ውስጥ ያሉ እቃዎች ስቶቭ ሊሆን ይችላል። በሱ የሚሰሩት የተለያዩ ቅመማ ቅመሞች፣ ጨው አለ፣ በርበሬ አለ። እነዛ ሙሉ እቃዎችን ሃርድዌር ብላችሁ ውሰዱና ከዛን ዩዘርን ደግሞ እንደ ከስተመር ውሰዱ። በአንድ ምግብ ቤት ምግብ ለመብላት እንደሚመጣ ከስተመር አድርጋችሁ ውሰዱ ማለት ነው። እና ይሄ ለምሳሌ ምን ያደርጋል? ወጥ ቤት ለምሳሌ አንድ ምግብ ሲሰራ ምን ያክል በአንድ ምግብ ውስጥ ምን ያክል ጨው መጨመር እንዳለበት፣ ለምሳሌ ስጋ እየሰራ ከሆነ ለዛ ስጋ ምን ያክል ስቶቭ መጠቀም እንዳለበት፣ ምን አይነት መጠቀም እንዳለበት፣ ለምሳሌ በአንድ ምግብ ውስጥ ምን ያክል ዘይት መጨመር እንዳለበት ሙሉ በሙሉ ያንን ሁሉ ኮንትሮል የሚያደርገው ማናጅ የሚያደርገው ማን ነው ካላችሁ ወጥ ቤቱ ነው አይደለ? ወጥ ቤቱ ደግሞ ማን ነው? ኦፕሬቲንግ ሲስተም ነው። ስቶቭ፣ ምግቦች፣ ፓስታ፣ ዘይቶች ምናምኖች ማን ናቸው? ሃርድዌሮች ናቸው ማለት ነው። እነዚህ ማን ናቸው? ሃርድዌሮች ናቸው ማለት ነው። ስለዚህ እነዚህ ሃርድዌሮችን ማናጅ የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው። አሁን ግልጽ ይሆናል ብዬ አስባለሁ። ኦፕሬቲንግ ሲስተም እንደ ወጥ ቤት ውሰዱ። አንድ ምግብ ቤት የሚሰራ ወጥ ቤት አድርጋችሁ ውሰዱ። ከዛን ዩዘርን ደግሞ እንደ ከስተመር አድርጋችሁ ውሰዱ። በአንድ ምግብ ቤት ምግብ ለመብላት እንደሚመጣ ሰው ማለት ነው። ከዛን ከስተመሩ ይመጣል። ከመጣ በኋላ ምን ያደርጋል? ምግብ ያዛል። ምግብ ካዘዘ በኋላ ኦፕሬቲንግ ሲስተም ወይንም ኩሽና ውስጥ የሚሰራው ሰው ኪችን ወይንም ወጥ ቤቱ ምን ያደርጋል? ምግብን ይሰራል ማለት ነው። ለዛ ምግብ ምን ያክል መጠቀም እንዳለበት፣ ምን ያክል ጨው፣ ምን አይነት ስቶቭ መጠቀም እንዳለበት ሙሉ በሙሉ ኮንትሮል የሚያደርገው ማናጅ የሚያደርገው ማን ነው? ወጥ ቤቱ ነው ማለት ነው። ወጥ ቤቱ ነው። ያ ደግሞ በኩሽና ውስጥ ያሉ እቃዎች እነማን ናቸው? ለምሳሌ ጨው ሊሆን ይችላሉ፣ ስቶቭ ሊሆን ይችላል፣ ቅመማ ቅመሞች በሙሉ ሃርድዌሮች ብላችሁ ውሰዱ። ስለዚህ እነዚህ ቅመማ ቅመሞችን ዲሳይድ የሚያደርገው ማናጅ የሚያደርገው ማን ነው? ወጥ ቤቱ ነው ማለት ነው። ወጥ ቤቱ ማን ነው? ኦፕሬቲንግ ሲስተም ነው። ሃርድዌሩ ማን ነው? እነዚህ ቅመማ ቅመሞች፣ የተለያዩ እቃዎች ማን ናቸው? ሃርድዌሮች ናቸው ማለት ነው። ስለዚህ ከስተመር ያዛል። ከስተመር ካዘዘ በኋላ ኦፕሬቲንግ ሲስተም ወይንም እዚህ ጋር ያለው ወጥ ቤቱ
እነዚህ ሃርድዌሮችን ምን ያደርጋል? ማናጅ ያደርጋል ማለት ነው። ስለዚህ ቀለል ባለ መንገድ ገብታችኋል ብዬ አስባለሁ ማለት ነው። ስለዚህ ኦፕሬቲንግ ሲስተም ጀስት እንደዛ ነው ማናጅ የሚያደርገው ማለት ነው። ምንድነው ማናጅ የሚያደርገው? ሲፒዎችን ሚሞሪዎችን ማናጅ ያደርጋል። ለምሳሌ እዚች ጋር እኔ እና ኦፕሬቲንግ ሲስተም ኢዝ አ ሶፍትዌር ነው አክት አስ ኢንተርፌስ ቢትዊን ዩዘር ኤንድ ኮምፒውተር ሃርድዌር ማለት ነው። ኮምፒውተር ሃርድዌር በኮምፒውተር ሃርድዌር መካከል እንደ ምንድን ነው የሚሰራው? እንደ ኢንተርፌስ ይሰራል ማለት ነው። ኢንተርፌስ ይሰራል። ያ ማለት ኢት ማናጅ ሃርድዌር ሪሶርስ። ያ ማለት ሲፒዩ፣ ሚሞሪ፣ ዲስክ፣ ዲቫይስ። እንዴት ነው ማናጅ የሚያደርገው ስንል ለምሳሌ እናንተ ወርድ ፕሮሰሰርን እየተጠቀማችሁ ነው እንበል እና በወርድ ፕሮሰሰራችሁ ላይ የሆነ ነገር ጽፋችሁ ምን ታደርጋላችሁ? ሴቭ ስትሉ ለዛ ሴቭ ስትሉ ራን እንዲያደርግ ምን ያክል ሲፒዩ መጠቀም እንዳለበት፣ ለዛ ደግሞ ምን ያክል ሚሞሪ እንደሚያስፈልግ፣ ምን ያክል ዲስክ ዲቫይስ አውትፑት ዲቫይሶችን እንደሚያስፈልግ ኮንትሮል የሚያደርግ ወይንም ማናጅ የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም ነው ኮምፒውተር ሃርድዌሮችን ሙሉ ማናጅ ያደርጋል ማለት ነው። ዩዘር ደግሞ ማን ነው ካላችሁ እናንተ ናችሁ። እየተጠቀማችሁ ያላችሁት ምንድነው? ዩዘር ነው ፒፕል ነው እየተጠቀመ ያለ ሰው። ስለዚህ ዩዘር ቀጥታ በቃ ጀስት መንገር ነው ማለት ነው። መንገር ነው ይሄን አድርግልኝ ብሎ የሆነ አፕሊኬሽን ራን ሲያደርግ በቃ ሙሉ ፕሮሰስን ኦፕሬቲንግ ሲስተም ነው የሚወስደው ማለት ነው። ለምሳሌ እናንተ ጃቫ ላይ እንበልና ወይንም ሲ ፕላስ ፕላስ እንበልና ኮድ ጽፋችሁ ኮድ ከጻፋችሁ በኋላ ራን ትላላችሁ ማለት ነው። ራን ካላችሁ በኋላ ያንን ሙሉ የቀረውን ሂደት የሚወስደው ማን ነው? ኦፕሬቲንግ ሲስተም ወስዶ ለዛ ኮድ ምን ያደርጋል? ሲፒዩን ስዊች ያደርጋል፣ ሚሞሪ ማናጅ ያደርጋል። ሙሉ ሂደቱን ኦፕሬቲንግ ሲስተም ኮንትሮል ያደርጋል ማለት ነው። ኮንትሮል ያደርጋል። ኦፕሬቲንግ ሲስተም ፕሮቫይድ ኤ ፕላትፎርም ፎር ራኒንግ አፕሊኬሽን። ሶ ግልጽ ነው። አንድን አፕሊኬሽን ራን እንድናደርግ ፕላትፎርምን ለእኛ ፕሮቫይድ ያደርጋል። ኢት ኢዝ ኦፕሬትስ ዩዘር ኢንተርፌስ ኮማንድ ላይን ጂዩ ኢንተርፌስ ግራፊካል ዩዘር ኢንተርፌስ ወይንም ኮማንድ ላይን ያ ማለት ኦፕሬትስ ዩዘር ኢንተርፌስን ኦፕሬት ያደርጋል ማለት ነው። ያ ማለት ለምሳሌ እናንተ ስልካችሁን እንውሰድና በስልካችሁ ውስጥ ለምሳሌ አፕሊኬሽን አለ። ለምሳሌ ፌስቡክ አፕሊኬሽን አለ እንበልና የፌስቡክ አፕሊኬሽን አለ። የተለያዩ አፕሊኬሽኖች አሉ። እነዛ አፕሊኬሽኖችን አይከኑን ትጭናላችሁ ማለት ነው። አይከኑን ስትነኩ ወደ ውስጥ እንድትገቡ እንደነካችሁ ወደ ውስጥ ገብቶ ፕሮሰሲንግ ክሬት እንዲያደርግ የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው ማለት ነው። ኢት ኮንትሮል ዘ ኤክስኪዩሽን ኦፍ ኦል ካይንድ ኦፍ ፕሮግራም ማለት ነው። ማንኛውም አይነት ፕሮግራም ኤክስኪዩሽን ሲሆን ሙሉ በሙሉ ኮንትሮል የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም ነው ሙሉ በሙሉ ኮንትሮል የሚያደርገው ማለት ነው። ኤግዛምፕል መውሰድ እንችላለን። ዊንዶው፣ ማክኦኤስ፣ ሊናክስ፣ አንድሮይድ እነዚህ አፕሊኬሽኖች ሙሉ በሙሉ ኦፕሬቲንግ ሲስተም አላቸው ማለት ነው። እነዚህ ዊንዶው ለምሳሌ ያለ ኦፕሬቲንግ ሲስተም መስራት አይችልም። ለምሳሌ በስልካችሁ አንድሮይድ አፕሊኬሽን እንውሰድና ካልኩሌተር እንውሰድና 3 ሲደመር 5 ስትሉ ይሄንን ኢዝ ኢኳል ቱ 8 እንዲያመጣ ማን ነው? ለዚህ 8 ሚሞሪን ለዚህ አሎኬት የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው። ሪዛልቱን እናንተ 5 ሲደመር 3 ማለት ብቻ ነው የእናንተ ስራ ማለት ነው። ከዛን 8 ነው መልሱ ብሎ ለእናንተ ሁሉንም ፕሮሰስ የሚያደርገው በቃ ማንኛውም ፕሮግራም ኮንትሮል የሚያደርገው ኦፕሬቲንግ ሲስተም ነው ማለት ነው። ሌላኛው ሮልስ ኤንድ ፐርፐዝ ኦፍ ኦፕሬቲንግ ሲስተም ነው። በመጀመሪያ ላይ ሮልስ ኦፍ ኦፕሬቲንግ ሲስተም ምንድን ነው የሚለውን እናያለን ማለት ነው። የመጀመሪያው ሮልስ ኦፍ ኦፕሬቲንግ ሲስተም ስናይ ሪሶርስ ማናጀር ነው። ኦፕሬቲንግ ሲስተም ምን ያደርጋል? ሪሶርሶችን ማናጅ ያደርጋል ማለት ነው። ማናጅ ያደርጋል። ያ ማለት ኢት አሎኬት እንደ ማናጅ እነማንን? ሲፒዩ፣ ሚሞሪ፣ ኢንፑት አውትፑት ዲቫይስ እንደ ስቶሬጅ። ያ ማለት ቅድም ላይ ኤግዛምፕል ሲምፕል አይተናል። ለምሳሌ ኦፕሬቲንግ ሲስተም
ኢዝ ኢኳል ቱ ማን ብላችሁ ውሰዱ? ወጥ ቤቱ ነው ብላችሁ ውሰዱ። ከዛ እነዚህ ሲፒዩ ሜሞሪዎችን እነማን ብላችሁ ውሰዱ? ሃርድዌር ናቸው እነዚህ አይደለ? ሃርድዌር ናቸው። ይሄ ሃርድዌሮችን ደግሞ ኩሽና ውስጥ ያሉ ኪችን አድርጋችሁ ውሰዱ። ኪችን ነው ሃርድዌሩ፣ ኪችን ነው። በኪችን ውስጥ ምን አለ ደግሞ የተለያዩ ምግብ የሚሰሩበት ቅመማ ቅመሞች፣ ድንች ምናምን በቃ የተለያዩ ነገሮች አሉ። በምን ውስጥ? በኪችን ውስጥ። ኪችን ምንድነው? ሃርድዌር ነው። በሃርድዌር ውስጥ ምን አለ? ሲፒዩ አለ፣ ሚሞሪ አለ፣ ኢንፑት አውትፑት ዲቫይስ አለ፣ እንደ ስቶሬጅ አለ ማለት ነው። ስለዚህ ኦፕሬቲንግ ሲስተም ወጥ ቤቱ ነው ብለናል አይደለ? ወጥ ቤት ምንድን ነው የሚያደርገው? ወጥ ቤት ከስተመሩ ያዛል። ከስተመሩ ካዘዘ በኋላ ወጥ ቤት ኩሽና ውስጥ ይገባና አንድን ለምሳሌ ፒዛ ቢታዘዝ ለፒዛ ምን አይነት ስቶቭ መጠቀም እንዳለበት፣ ለፒዛ ምን ያክል ጨው መጠቀም እንዳለበት፣ ምን ያክል ዘይት መጠቀም እንዳለበት፣ ምን ያክል ውሃ መጠቀም እንዳለበት፣ ስቶቭን በምን ያክል ፓወር ማንሳት እንዳለበት ሙሉ በሙሉ ኮንትሮል የሚያደርገው ማናጅ እንደ አሎኬት የሚያደርገው ማን ነው? ወጥ ቤቱ ነው አይደለ? ወጥ ቤቱ ደግሞ ማን ነው? ኦፕሬቲንግ ሲስተም። እንደዛው ወጥ ቤት እንዲሁ ማናጅ እንደሚያደርግ ኦፕሬቲንግ ሲስተም ምን ያደርጋል? ሲፒዩን፣ ሚሞሪ፣ ኢንፑት አውትፑት ዲቫይሶችን ማናጅ እንደ አሎኬት ያደርጋል ማለት ነው። ያ ማለት ለምሳሌ አንድን አፕሊኬሽን ራን ስናደርግ ሲፒዩ የትኛው ሲፒዩ መውሰድ እንዳለበት፣ የትኛው አፕሊኬሽን ሲፒዩ መውሰድ እንዳለበት፣ ለዛ ራን ላደረግነው ነገር ምን ያክል ሚሞር እንደሚያስፈልገው ሚሞር ለሱ አሎኬት የሚያደርግ ወይንም ማናጅ የሚያደርግ ኢንፑት አውትፑት ዲቫይሶችን ስቶሬጅን ለሱ የሚመድበው አሎኬት የሚያደርገው ማን ነው ካላችሁ ኦፕሬቲንግ ሲስተሙ ነው ማለት ነው። ስለዚህ ኦፕሬቲንግ ሲስተም ሮሉ የመጀመሪያው ሪሶርስ ማናጀር ነው። ሁለተኛው ፕሮሰስ ማናጀር ነው። ፕሮሰስ ማናጀር ስንል ኢት ሃንድል ክሪኤሽን፣ ስኬጁሊንግ፣ ተርሚኔሽን ኦፍ ፕሮሰስ ማለት ነው። ያ ማለት ለምሳሌ አንድ ከስተመር መጣና ምግብ ቤት ከገባ በኋላ ምን ያደርጋል? ቲኬት ይቆርጣል አይደለ? ቲኬት ሲቆርጥ ክሪኤሽን እየተደረገ ነው። ቲኬት ከቆረጠ በኋላ ምን ይደረጋል? ለምሳሌ ኤ እና ቢ የሚባል ሰዎች ቢኖሩ ኤ የተባለ ሰው መጀመሪያ መጥቷል፣ ቢ የተባለ ሰው ቀጣይ መጥቷል ማለት ነው። እና ይሄ ኤ የተባለው ሰው መጀመሪያ እንዲያገኝ ከዛም በኋላ ቢ የተባለው ቀጣይ እንዲያገኝ ስኬጁል ያስይዛል ማለት ነው። ስኬጁል የሚያስይዝ ማን ነው? ኪችን ነው። ወጥ ቤቱ ማለት ነው። ወጥ ቤቱ ኤ የተባለ ሰው መጀመሪያ መጥቷል፣ ቢ የተባለ ሰው ሁለተኛ መጥቷል ብሎ ስኬጁል ያስይዛል። ወጥ ቤቱ ማለት ነው። ወጥ ቤቱ እንደዛው ደግሞ አንድን ፕሮሰስ ስንጠቀም ለምሳሌ መጀመሪያ ወርድ ኦፊስን ከፈትንና ከዛን ቀጥሎ ደግሞ ሚውዚክን ከፈትን። ሙዚቃ ለመስማት የሚውዚክ አፕሊኬሽንን ስንከፍት ሲፒዩን ማን መጠቀም እንዳለበት ለእኛ ማናጅ የሚያደርገው ማን ነው? ኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም እና ተርሚኔሽን ኦፍ ፕሮሰስ። ፕሮሰሱ መቼ ነው የሚቆመው ካላችሁ አንድ አፕሊኬሽን ራን አድርጎ ሲጨርስ ማለት ነው። ያዘዝነው ነገር ራን አድርጎ ሲጨርስ ወይንም አንድ ፕሮግራም ጽፈን ወይንም ተጠቅመን ሴቭ ስንለው ያልቃል አይደለ? ያኔ ተርሚኔት ያደርጋል ማለት ነው። ያ ማለት ለምሳሌ ወጥ ቤቱ ለአንድ ሰው ምግብ ሰርቶ ጨርሶ ከዛን ከጨረሰ በኋላ ላዘዘው ለከስተመሩ ምግቡን ሲልክ ተርሚኔት አድርጓል እንላለን ማለት ነው። እንደዛው ደግሞ አንድን ወርድ ፕሮሰሰር ሊሆን ይችላል። ማንኛውም በኮምፒውተራችን ወይም በስልካችን ያሉ አፕሊኬሽኖችን ተጠቅመን የምንሰራው ነገሮችን ራን አድርጎ ሲጨርስ ተርሚኔሽን ኦፍ ፕሮሰስ እንላለን ማለት ነው። ያ ማለት ለምሳሌ አንድን አፕሊኬሽን ሲነካ ክሬት እየተደረገ ነው ማለት ነው። ፕሮሰስ ክሬት እየተደረገ ነው። ስለዚህ ስለ ፕሮሰስ ክሬሽን፣ ስለ ስኬጁሊንግ፣ ስለ ተርሚኔሽን ኦፍ ፕሮሰስ በቻፕተር 2 ላይ ኢንዲቴል እናያለን ማለት ነው። በቻፕተር 2 ላይ ኢንዲቴል እናያለን። ስለዚህ የሁለተኛው ፕሮሰስ ማናጀር ነው። ፕሮሰስ ማናጀር ነው ሁለተኛው። ሶስተኛው ፋይል ማናጀር ነው። ሮል ኦፍ ኦፕሬቲንግ ሲስተም ሶስተኛው ፋይል ማናጀር ነው። ፋይል ነው ማናጅ የሚያደርገው። ያ ማለት ኢት ኦርጋናይዝ፣ ስቶር፣ ሪትራይቭ፣ ሴኪዩር ዳታ ኦን ደ ስቶሬጅ ዲቫይስ። ፋይልን ማናጅ ያደርጋል ስንል ለምሳሌ በስልካችን ውስጥ
እናንተ ምንድነው የምታደርጉ መሰላችሁ? አንድን ፋይል ገብታችሁ ምን ታደርጋላችሁ? ፎልደር ለመጻፍ ፎልደር ጻፍልን ትላላችሁ፣ ወይም ፎልደርን ክሬት ታደርጋላችሁ ማለት ነው። በዛን ሰዓት ፎልደርን ጽፋችሁ ሲጽፉ የጻፋችሁን ፎልደር ስቶር እንዲሆን የሚያደርግ ማለት ነው ኦፕሬቲንግ ሲስተም ነው። ያንን ደግሞ እንደ ፎልደር ክሬት ያደረጋችሁትን ከሆነ ጊዜ በኋላ ሪትራይቭ አድርጋችሁ እንደገና እንድትጠቀሙ ለእናንተ ማናጅ የሚያደርገው ማለት ነው ኦፕሬቲንግ ሲስተም ነው። ሴኪዩር ዳታ ኦን ስቶሬጅ በስቶሬጅ ዲቫይሶች ውስጥ ያሉ መረጃዎች እንዳይባከኑ፣ ያ ማለት በሀከሮች እንዳይወሰዱ ሴኪዩር የሚያደርግ ማለት ነው ኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም ሴኪዩር ያደርገዋል ማለት ነው። ስለዚህ ሌላኛው ፋይል ማናጀር ነው። ሌላኛው ደግሞ ዲቫይስ ማናጀር ነው። ሮል ኦፍ ኦፕሬቲንግ ሲስተሙ ዲቫይስ ማናጀር ነው። እንዴት ዲቫይስ ማናጀር ያደርጋል ስንል ኢትስ ኮንትሮል ኢንፑት አውትፑት ዲቫይስ ስሩ ድራይቨር ማለት ነው። በድራይቨር አማካኝነት ኢንፑት አውትፑት ዲቫይሶችን ኮንትሮል ያደርጋል ማለት ነው። ለምሳሌ ከኪቦርድ የሆነ ኤ ስትሉ ያንን ኤ ፊደል እናንተ ስትጽፉ ኢን ኤሌክትሪካል ሲግናል ፎርም የነበረውን በስክሪን ላይ ማለት ነው ስክሪን ላይ ኤ ብሎ ይጽፋል። ኤ ብሎ እንዲያሳይ እናንተ ኪቦርድ ላይ ትነካላችሁ አይደለ? የሆነ ፊደልን ስትነኩ ያ ወደ ኮምፒውተር ሲሄድ በምን መልክ ነው መሰላችሁ የሚሄደው? እሱ ወደ 0 እና 1 ፎርም ሆኖ እንደ ኤሌክትሪካል ሲግናል ነው የሚሄደው። እንደ ኤሌክትሪካል ሲግናል ከሄደ በኋላ ኤ ብሎ ዲስፕሌይ የሚያደርግ ስክሪን ላይ እንዲታይ የሚያደርገው ማለት ነው ኦፕሬቲንግ ሲስተም ነው። ስለዚህ ሌላኛው የኦፕሬቲንግ ሲስተም ሮሉ ዲቫይስ ማናጀር ነው ማለት ነው። ሌላኛው ደግሞ ዩዘር ኢንተርፌስ ፕሮቫይደር ነው። ዩዘር ኢንተርፌስ ፕሮቫይደር ያ ማለት ኦፕሬስ ኮማንድ ላይን ኢንተርፌስ ኦር ግራፊካል ዩዘር ኢንተርፌስ ማለት ያ ማለት በስልካችሁ ያለው ለምሳሌ አንድ አፕሊኬሽን አለ፣ የፌስቡክ አለ አይደለ? የፌስቡክን አይከን ስትነኩ ምን ያደርጋል? ወደ ውስጥ ይገባል ማለት ነው። ስለዚህ ያንን አፕሊኬሽን እንድትጠቀሙ ከዛ አፕሊኬሽን ጋር ኢንተራክት እንድታደርጉ እንደ ኢንተርፌስ የሚያገለግለው ኦፕሬቲንግ ሲስተም ነው ማለት ነው። ኦፕሬቲንግ ሲስተም ነው። ሌላኛው ደግሞ ሴኪዩሪቲ ኤንድ ፕሮቴክሽን። ዋው! ሴኪዩሪቲ ኤንድ ፕሮቴክሽን ኢት ኢንሹር ዳታ ፕራይቬሲ አክሰስ ኮንትሮል ኤንድ ዩዘር አውቶራይዜሽን አውተንቲኬሽን ሴኪዩሪቲ እና ፕሮቴክሽን ነው ሌላኛው ማለት ነው የሮል ኦፍ ኦፕሬቲንግ ሲስተሙ ማለት ነው። ያ ማለት ዳታን ፕራይቬሲ መረጃችን እኛ ስቶር ያደረግነው መረጃችን ለእኛ ብቻ እንድታይ ማለት ያ ማለት ለምሳሌ በስልካችሁ ውስጥ ፓስወርድ ታስቀምጣላችሁ አይደለ? ዛት ያንን ፓስወርድ ከእናንተ ውጭ ማንም እንዳይጠቀም የሚያደርገው ማነው? ኦፕሬቲንግ ሲስተሙ። ያንን ፓስወርድ ለምሳሌ ሌላ ሰው ዝም ብሎ ሌላ ፓስወርድ ቢያስገባ አይከፈትም ማለት ነው። አይከፈትም ቨርቲፋይ አይደለም፣ ምክንያቱም ትክክል አይደለም። ስለዚህ ያ እንዳይሆን ሴኩር የሚያደርገው ማነው? ኦፕሬቲንግ ሲስተም ነው። ደግሞ እናንተ ትክክለኛውን ፓስወርድ ስታስገቡ ለእናንተ ቨርቲፋይ እንዲሆን የሚያደርገው ማነው? ኦፕሬቲንግ ሲስተም ነው ማለት ነው። ስለዚህ ኦፕሬቲንግ ሲስተም በሴኩሪቲ እና በፕሮቴክሽን ላይ ከፍተኛ የሆነ ሚና አለው ማለት ነው። ከፍተኛ የሆነ ሚና አለው። ሌላኛው ደግሞ ፐርፐዝ ኦፍ ኦፕሬቲንግ ሲስተምን እናያለን። ኦፕሬቲንግ ሲስተም ፐርፐዙ ምንድን ነው? አላማው ምንድን ነው ስንል ቱ ሜክ ኮምፒውተር ሲስተም ኢዚ ቱ ዩዝ ማለት ነው። ኮምፒውተር ሲስተሞችን በቀላሉ እንድንጠቀም ማድረግ ነው። ምክንያቱም ኦፕሬቲንግ ሲስተም ከሌለ በቃ መጠቀም አንችልም፣ በጣም ነው የሚከብደው። ቅድም እንዳልኩት ለምሳሌ አንድ ሰው አንድ ፊልምን ለማየት ቢፈልግ ምን ያደርጋል መሰላችሁ? ወይንም አንድን ዶክሜንት ወርድ ኦፊስ ላይ ዶክሜንት ይጽፋል አይደለ? ዶክሜንት ይጽፋልና ከጻፈ በኋላ ምን ያደርጋል? ይህንን ዶክሜንት ሴቭ አድርግልኝ ብሎ ለማን ይነግራል? ለሃርድዌር ይነግራል። ይህንን ዶክሜንት ሴቭ አድርግ፣ ለዚህ ዶክሜንት ምን አድርግ? ሚሞሪ አሎኬት አድርግ፣ ለዚህ ዶክሜንት ሲፒዩ ሲት፣ ለዚህ ዶክሜንት ኢንፑት አውትፑት ዲቫይስ ያስገባውንኝ ነው። ስለዚህ ምን አድርግ? ተቀበል፣ እንዲያድርግ ብሎ ማን ይነግራል? ዩዘር። እያንዳንዱ ደግሞ ዩዘር እንዲህ ብሎ መንገድ በጣም ይከብዳል፣ ደግሞም ታይም ዌስቲንግ ነው ማለት ነው። ነገር ግን ኦፕሬቲንግ ሲስተም ካለ ዩዘር ምን ያደርጋል? ለምሳሌ እናንተ ሴቭ ማለት ብቻ ነው። በአንድ ወርድ ኦፊስ ላይ
ከጻፋችሁ በኋላ ምን ትላላችሁ? ሴቭ ስትሉ ሚሞሪን ለእናንተ አሎኬት ያደርጋል። ኢንፑት ሁሉንም ነገር በቃ ይጨርሳል ማለት ነው። ኦፕሬቲንግ ሲስተም ማለት ነው። ስለዚህ ለዩዘር ቀለል ባለ መንገድ ያቀርባል ማለት ነው። ስለዚህ ኮምፒውተር ሲስቴም ለመጠቀም ኢዚ እንዲሆን ያደርጋል ማለት ነው። ለማድረግ ነው አላማው። ሌላኛው ኢት ቱ ማናጅ ሲስቴም ሪሶርስ ኢፊሽንትሊ ማለት ነው። ሪሶርሶችን ማናጅ ማድረግ ነው። ላይ ቅድም ሚሳለውን አይተናል ማለት ነው። ስለዚህ ኢፊሽንትሊ ሪሶርሶችን እንድንጠቀም ማናጅ ያደርጋል። ማናጅ ለማድረግ ነው ፐርፔዙ ማለት ነው። ኦፕሬቲንግ ሲስተም ፐርፔዙ። ሌላኛው ቱ ፕሮቫይድ ስታብል ኮንሲስተንት ኢንቫይሮንመንት ፎር አፕሊኬሽን ስታብል እና ኮንሲስተንት የሆነ ኢንቫይሮንመንትን ለአፕሊኬሽኖች ፕሮቫይድ ያደርጋል ማለት ነው። ፕሮቫይድ ያደርጋል። ስታብል የሆነ ኮንሲስተንት የሆነ ኢንቫይሮንመንትን ለአፕሊኬሽን ፕሮቫይድ ማድረግ ነው ዋና ፐርፔዝ የኦፕሬቲንግ ሲስተም ፐርፔዙ ማለት ነው። ሌላኛው ኢት ኦሎ ማልቲ ፕሮግራሚንግ እንደ ኤፊሽንት ቱ ዩዝ ኦፍ ሃርድዌር ማለት ነው። ወደ ታች ሲነድ የኦፕሬቲንግ ሲስተም ጄኔሬሽኖችን እናያለን፣ ሂስትሪዎችን እናያለን። ማልቲ ፕሮግራሚንግ መጀመሪያ ላይ አልነበረም ባይዘው። ስለዚህ ያ ማለት ለምሳሌ እናንተ ሚውዚክ ያዳመጣችሁ ምን ታደርጋላችሁ? ቪዲዮ ኤዲት ልታደርጉ ትችላላችሁ። በወርድ ኦፊሰሮችን ከብታችሁ ዶክሜንታችሁን ልትጽፉ ትችላላችሁ። ቪዲዮ እያዳመጣችሁ ልታነቡ ትችላላችሁ። ያ ማለት ማልቲ ፕሮግራሚንግ ማለት ነው። ማልቲ ፕሮግራሚንግ እንደ ኤፊሽንት ዩዝ ኦፍ ሃርድዌር ማለት ነው። ብዙ ፕሮግራሞች በአንዴ እንዲካሄዱ ያደርጋል ለማድረግ ነው ፐርፔዙ። ሌላኛው ቱ ፕሮቫይድ ኮሚኒኬሽን ቢትዊን ዩዘር እንደ ሃርድዌር ማለት ነው። በሃርድዌር እና በዩዘር መካከል እንደ ኮሚኒኬሽን ለመፍጠር ነው አላማው ማለት ነው። ለመፍጠር ነው እንደ ኢንተርፌስ ለመስራት ነው አላማው ማለት ነው። ሌላኛው ሂስትሪ ኦፍ ዴቨሎፕመንት ኦፕሬቲንግ ሲስተም ነው። ይህ ያው ብዙም አያስፈልግም፣ ግን ያው እናንተ ዝም ብላችሁ ማየት ትችላላችሁ። ዝም ብዬ ሃይላይት ይላለሁ፣ ግን ሞር ወደ ታች ገብተን ስለ ኦፕሬቲንግ ሲስተም እንዲቴል እናያለን። ከሂስትሪ በኋላ ምን መሰላችሁ ያለው ሂስትሪው ካለቀ በኋላ ታይፕ ኦፍ ኦፕሬቲንግ ሲስተም አለ ማለት ነው። ታይፕ ኦፍ ኦፕሬቲንግ ሲስተም አለ እዚች ጋር ስለ ዴቨሎፕመንት ኦፍ ኦፕሬቲንግ ሲስተሞች ታሪኮችን ካየን በኋላ ታይፕ ኦፍ ኦፕሬቲንግ ሲስተሞችን እናያለን ማለት ነው። ስለዚህ ሂስትሪ ኦፍ ኦፕሬቲንግ ሲስተምን ስናይ ፈርስት ጀኔሬሽን አለ። ፈርስት ጀኔሬሽን የጀመረው ከ1940 እስከ 1950 ድረስ ነው ማለት ነው። ከ1940 እስከ 1950 ነው። ያኔ ኦፕሬቲንግ ሲስተም የለም። ማሽን ወር ቢልት ዩዚንግ ቫኪዩም ቱብ እንደ ፓውንችድ ካርድ ፎር ኢንፑት እንደ አውትፑት። በ1940ዎች እስከ 1950 መካከል ኦፕሬቲንግ ሲስተም የለም። ማሽኖች የሚሰሩ በምንድን ነው? ቫኪዩም ቱብ እና ፓውንችድ ካርዶችን ቢውልድ በማድረግ ነበር የሚሰራው። እናም ደግሞ ዴር ወር ኖ ኦፕሬቲንግ ሲስተም ያኔ አልነበረም ማለት ነው። ሲምፕሊ በፈርስት ጀነሬሽን ላይ ኦፕሬቲንግ ሲስተም አልነበረም። ፕሮግራም ወር ራን ማኑዋሊ እንደ ኢንተርድ ዩዚንግ ስዊች ፓውንች ካርድ ኦር ማሽን ኮድ። በፕሮግራሞች እንዴት ነው ራን የሚያደርጉት? ማኑዋሊ ነበር ፕሮግራሞች ራን የሚያደርጉት ማለት ነው። እና የሚሰሩት ደግሞ ስዊች በማድረግ ፓውንች ካርድ ማሽን ኮዶችን በመጠቀም ነው በሰዓቱ ራን የሚደረገው ማለት ነው። ኦንሊ ዋን ጆብ ኩድ ራን አት አ ታይም ማለት ነው። ማልቲ ፕሮግራም አልነበረም። እዩ እዚች ጋር እንግዲህ የኦፕሬቲንግ ሲስተም ጥቅሙ ኦፕሬቲንግ ሲስተም ሳይኖር በፊት ማልቲ ፕሮግራሚንግ አልነበረም። ያ ማለት ለምሳሌ እናንተ መዝሙር እያዳመጣችሁ ራሱ አንድ ፒዲኤፍ ሪደርን ከፍታችሁ ማንበብ አትችሉም ማለት ነው። መዝሙር እያዳመጣችሁ ከሆነ መዝሙር ብቻ ነው የምታዳምጡት። መዝሙር እያዳመጣችሁ ማንበብ አትችሉም። መዝሙር እያዳመጣችሁ የሆነ ኤዲት መስራት ምናምን አትችሉም ማለት ነው። በምን ጊዜ? በፈርስት ጀኔሬሽን ጊዜ ማለት ነው። ያኔ ኦፕሬቲንግ ሲስተም ሳይኖር ማልቲ ፕሮግራሚንግም ሳይኖር ማለት ነው። ዘሰከንድ ጀኔሬሽን ላይ እንመጣና ሰከንድ ጀኔሬሽን ላይ ስንመጣ ከ1950 እስከ 1960 ጊዜ ባች ፕሮሰሲንግ ሲስተም መጣ ማለት ነው። ባች ፕሮሰሲንግ ሲስተም። ይሄ ባች ፕሮሰሲንግ ሲስተም ምንድነው የሚያደርገው ካላችሁ the batch operating system execute a branch of job automatically one after another without user interaction during execution ማለት ነው። ይሄ ባች ኦፕሬቲንግ ሲስተም ምንድነው የሚያደርገው ካላችሁ ሲምፕሊ የሙሉ ኮንሰፕቱን እዚች ጋር ያሉ ኮንሰፕቱን ሙሉ ሊንገር የባች ኦፕሬቲንግ ሲስተሙን ሊንገሩና እናንተ ተሸመድዳላችሁ ማለት ነው። ሶ ሙሉ ኮንሰፕቱ ምንድነው ካላችሁ ምን ያደርጋል? ተመሳሳይ የሆነ ጆቦችን አንድ አይነት የሆነ ስራዎችን አንድ ላይ ያደርግና ምን ያደርጋል? ሳሚት ያደርጋል ማለት ነው። ሳሚት ያደርጋል ለዩዘሩ ምን ያደርጋል? ተመሳሳይ የሆነ ጆቦችን
አንድ ላይ ያሰባስብና ግሩፕ ኦፍ ሲሚላር ጆቦችን አንድ ላይ ያሰባስብና ሳብሚት ያደርጋል ማለት ነው። አንድ ዩዘር ያንን ሳብሚት ካደረገ በኋላ ኢንተራክሽን አይኖርም ማለት ነው። ያለ ምንም ኢንተራክሽን ነው ባይዘው ሳብሚት የሚያደርገው ማለት ነው። ከዛም በኋላ በቃ መጠበቅ ነው ማለት ነው። ያ ደግሞ የሚሆነው ዋን ባይ ዋን የሚሆነው ማለት ነው። በጣም ጊዜ ይፈጃል ማለት ነው። ስለዚህ ባች ኢዝ ሎድድ ኢንቱ ዘ ሲስተም ባይ ዘ ኦፕሬተር ማለት ነው። ወደ ሲስተሙ በኦፕሬተር አማካኝነት ሎድ የሚደረገው ማለት ነው። ለምሳሌ እንውሰድና ባች ኦፕሬቲንግ ሲስተም እንዴት ነበር የሚሰራው? ለምሳሌ ኦፕሬቲንግ ሲስተምን ኤሌክትሪካል ተማሪዎችን ይወስዳሉ፣ የአይቲ ተማሪዎችን ይወስዳሉ፣ የኮምፒውተር ሳይንስ ተማሪዎችን ይወስዳሉ። ከዛን የሶስቱም አስተማሪ አንድ ነው ማለት ነው። ስለዚህ ሶስቱንም ክላስ አንድ ላይ መርጅ በማድረግ ምን ያደርጋል? ያስተምራል ማለት ነው። ስለዚህ ቀላል ኤግዛምፕል ነው ለእናንተ የሰጠሁት ማለት ነው። ሶስቱንም አንድ ላይ አድርጎ እንደሚያስተምር ብዙ የተለያዩ ፕሮግራሞችን የተለያዩ ዳታዎችን አንድ ላይ መርጅ በማድረግ ጆብን አንድ ላይ የተለያዩ ጆቦችን አንድ ላይ ጆይን በማድረግ ሳብሚት ያደርጋል ዩዘሩ ማለት ነው። ነገር ግን ሳብሚት ካደረገ በኋላ ምንም አይነት ኢንተራክሽን ዩዘሩ አይኖርም በሰከንድ ጄኔሬሽን ላይ። ሌላኛው ደግሞ ሰርድ ጄኔሬሽን ላይ እንምጣና ሃይላይት ነው። ሂስትሪ ስለሆነ ብዙም አያስፈልግም። ዋናው ኦፕሬሽኖችን እንዴት እንደሚሰራ ማወቅ ነው ዋናው ነገር ከሂስትሪ ይልቅ። ሰርድ ጄኔሬሽን የጀመረው የመጣው ከመች ነው ካላችሁ ከ1960 እስከ 1970 ነው። እዚች ጋር ማልቲ ፕሮግራሚንግ እና ታይም ሼሪንግ መጥቷል። ከ1960 እስከ 1970 ማልቲ ፕሮግራሚንግ እና ታይም ሼሪንግ መጥቷል። ያ ማለት በመጀመሪያ ላይ ሚውዚክ መዝሙር ያዳመጣችሁ ሌላ ስራ መስራት አትችሉም ነበር አይደል? እዚች ጋር ግን መስራት ትችላላችሁ ማለት ነው። በሰርድ ጄኔሬሽን እንደዚህ አይነት ነገር መጣ። ኢት ሜክ ማጆር ሊፕ ኢን ኮምፒውተር ቴክኖሎጂ and operating system design ማለት ነው። it introduce multi programming and time sharing ማለት ነው። its computer become more efficient and interactive forming a foundation of modern operating system። ይሄ ሰርድ ጄኔሬሽን ለሞደርን ኮምፒውተር ሲስተም ቤዝ ነው መሰረት ነው። እናም ደግሞ ማልቲ ፕሮግራሚንግ በቃ የመጣበት እዚች ጋር ነው። የተለያዩ ዩዘሮች ኢንተራክት እንዲያደርጉ አት ሴም ታይም የተለያዩ ፕሮግራሞችን ራን እንዲያደርጉ በቃ ሲምፕሊ ሙዚክ ያዳመጣችሁ የተለያየ ስራዎችን መስራት ትችላላችሁ። ይሄ የመጣው በሰርድ ጄኔሬሽን ላይ ነው። ቀጥታ ወደ ሌላ እንለፍ፣ ጊዜ ማባከን አያስፈልግም። በዚህ ላይ ፎርዝ ጄኔሬሽን ነው። ፎርዝ ጄኔሬሽን ከ1980 እስከ 1990ዎቹ ነው። ፐርሰናል ኮምፒውተር ወይ ኦፕሬቲንግ ሲስተም የመጣበት ሰዓት ነው። ፎከስ የሚያደርገው ዲዛይን ለአንድ ሰው ለኢንዲቪጁዋል ፐርሰን ነው ዲዛይን የተደረገው። ኢንተርፌሱ ደግሞ ግራፊካል ዩዘር ኢንተርፌስ ነው። ያ ማለት አይኬን፣ ዊንዶው፣ ማውዝ። ለምሳሌ ማውዝን ክሊክ ሲታደርጉ ምን ያደርጋል? የዊንዶዎችን ሄዶ ክሊክ ያደርጋል። ክሊክ ሲያደርግ ኢንተርፌስ ግራፊካል ዩዘር ኢንተርፌስ ወደ ውስጥ ይገባል አይደለ? ሶ ግራፊካል ኢንተርፌስ ማለት ያ ነው ማለት ነው። ሲስተም ታይፕ ሞስትሊ ሲንግል ዩዘር ሌተር ሰፖርት ማልቲታስኪንግ ማለት ነው። ሞስትሊ ሲንግል ዩዘር ነበረ የሚጠቀመው ሲስተም ታይፕ። ነገር ግን ከጊዜ በኋላ ማልቲታስኪንግ መጥቷል። ስቶሬጅ ዩዝድ ሄራርኪ ፋይል ሲስተም ፎልደር እንድ ዳይሬክሽን ሄራርኪ ሲስተም ፋይል ነበር የሚጠቀመው። ዲቫይሱ ደግሞ ስናይ ፕሪንተር፣ ሞዴሬት እና ሳውንድ ግራፊክስ ካርዶች አሉ። ኔትወርኪንግ ስናይ አድላን ኔትወርክ ነበሩ። ሰፖርቲንግ በቨርዥን በሌተር ቨርዥን ሰፖርት የተደረጉ ማለት ነው። ኤግዛምፕሎች አሉ። ኤምኤስ ዶስ፣ ዊንዶው፣ ማክኦስ እነዚህዎች አሉ ማለት ነው። ኢምፓክቱ ምንድነው ስንል ኢት ሜድ ኮምፒውቲንግ ፐርሰናል ዩዘር ፍሬንድሊ እንደ ዋይድሊ አክሰስ እንዲያደርግ ነው። ዩዘሮች ፐርሰናሊ ፍሬንድሊ እና ዋይድሊ አክሰስ እንዲያደርግ ነው ኢምፓክቱ ያኔ በሰዓቱ። ፊፍዝ ጄኔሬሽን ደግሞ ሞደርን ኦፕሬቲንግ ሲስተም የመጣበት ነው። ዋና ሞደርን ኦፕሬቲንግ ሲስተም የመጣበት ነው። ፎከሱ ኮኔክቲቪቲ፣ ሞቢሊቲ እንደ ኢንቴሊጀንት ኮምፒውቲንግ ነው። ኢንተርፌስ አድቫንሲንግ ግራፊካል ዩዘር ፌሶች የመጡበት ነው። ማልቲታስኪንግ፣ ማልቲ ዩዘሮች፣ ኔትወርክ ሲስቴሞች የመጡበት ነው። ይህ ደግሞ ኔትወርኪንግ የመጣበት ነው። ሴኪዩሪቲ፣ ስቶሬጅ፣ ዳታ ፕሮቴክሽኖች የመጣበት፣ ኢንክሪፕሽን፣ ዩዘር አውቶኔክሽኖች የመጣበት ነው። ሃርድዌር ሳፖርቶች የመጣበት ነው። ይሄ
ፊርስት ጀነሬሽን ማለት ነው። ከ2000 ዓመተ ምህረት በ2000 ገደማዎች አካባቢ ፊውቸሩ ምንድነው ስንል ኢት ቪዥዋላይዝ እንደ ክላውድ ኮምፒውቲንግ ሳፖርት ኤአይ ቮይስ አሲስታንት ኢንቴግሬሽን አውቶሜቲንግ አፕዴት እንደ አፕ ስቶሬጅ ማለት ነው። እነዚህ ያው ታሪክ ስለሆነ ነው ባይዘው የሚፈጥነው እዚች ጋር ብዙም አስፈላጊ ስላልሆነ ነው የሚፈጥነው። ዊንዶው እነዚህ ኤግዛምፕሎችን ማየት ትችላላችሁ። ግን ታይፕ ኦፍ ኦፕሬቲንግ ሲስተም ወደምንለው እንለፍ፣ ወደ ዋናው እንለፍ። ታይፕስ ኦፍ ኦፕሬቲንግ ሲስተም ስንል ታይፒንግ ኦፍ ኦፕሬቲንግ ሲስተም ስናይ የመጀመሪያው ባች ኦፕሬቲንግ ሲስተም ይሄ ምንድነው ላይ ሃይላይት ለማየት ሞክረናል። ምንድነው ስንል ኢትስ ጆብ ፕሮሰስድ ኢን አ ግሩፕ ዊዝአውት ዩዘር ኢንተራክሽን። ያ ማለት ጆብን የተለያዩ ጆቦችን አንድ ላይ በግሩፕ በማድረግ ሳሚት ያደርጋል ዩዘር ኢንተራክሽን ሳይኖር ማለት ነው። ዩዘር ፕሪፔር ጆብ ኦን ኤ ፓንች ካርድ። ዩዘር የተለያዩ ጆቦችን ፕሪፔር በማድረግ ወደ ፓንች ካርድ ላይ ፕሪፔር በማድረግ ግሩፕሊ ሳሚት ያደርጋል ማለት ነው። ያ ማለት ለምሳሌ ሲሚላር ጆብስ አር ግሩፕድ ቱጌዘር ኢንቱ ኤ ባች ማለት ነው። ሲሚላር ጆቦችን በባች ይከፋፍላል። ለምሳሌ እዚች ጋር እኔና ጆብ ዋን አለ፣ ጆብ ቱ፣ ጆብ ስሪ ከዛን ፕሮሰስ ኢን ባች ማለት ነው። ኢን ባች ያ ማለት ለምሳሌ ባች ዋን፣ ባች ቱ፣ ባች ስሪ እያለ እያንዳንዱን በየባች ይከፋፍላል። ያ ማለት ለምሳሌ በእንትን እንውሰድና ሲምፕል ኤግዛምፕል ቅድም ወስጄ ነበር። የኮምፒውተር ኦፕሬቲንግ ሲስተም የኮምፒውተር ሳይንስ ይወስዳል፣ የአይቲ ተማሪ ይወስዳል፣ እናም ደግሞ የኤሌክትሪካል ተማሪ ይወስዳል ብንል የሶስቱም አስተማሪ አንድ ከሆነ እነዚህ ሶስቶችን ተመሳሳይ ናቸው። ስለዚህ ሶስቱንም አንድ ላይ ግሩፕ በማድረግ ምን ያደርጋል? ግሩፕ እንደምናደርግ ተመሳሳይ የሆኑ ጆቦችን አንድ ላይ በጆብ ግሩፕ አድርጎ ሳሚት ያደርጋል ማለት ነው። ሳሚት ያደርጋል። ያ ማለት ለምሳሌ እንውሰድና ሁለተኛ ዓመት ባች ተማሪ አለ፣ ሶስተኛ ዓመት ባች ተማሪ አለ፣ አራተኛ ዓመት ባች ተማሪ አለ ብንል የሁለተኛ ዓመት ባች ፒዲኤፎች ፋይል በአንድ ባች ተቀምጧል፣ በአንድ ጆብ ተቀምጧል። የሶስተኛ ዓመት ፋይል በአንድ ጆብ ተቀምጧል። የአራተኛ ዓመት ፋይል በአንድ ጆብ ተቀምጧል ማለት ነው። ስለዚህ የሁለተኛ ዓመት ተማሪዎችን ሙሉ በቃ የአይቲም ሊሆን ይችላል የኮምፒውተር ሳይንስ የምን ፋይሎችን ሙሉ በሙሉ የነሱን አንድ ላይ ጆብ ያደርግና አንድ ላይ የነዚህን ባች አንድ ላይ የነዚህን ባች አንድ ላይ የነዚህን ባች አንድ ላይ አድርግና መጨረሻ ላይ አንድ ላይ ሳሚት ያደርጋል ማለት ነው። ሳሚት ያደርጋል። እንደዛው ቀላል ኤግዛምፕል ማለት ነው። በቃ ሲምፕሊ ተመሳሳይ የሆኑ ጆቦችን ሲሚላርሊ ግሩፕ አድርጎ ጆብ ይከፋፈልና ባች ይከፋፈልና ካከፋፈለ በኋላ ሳሚት ያደርገዋል ማለት ነው። ሳሚት ያደርገዋል። ኤግዛምፕሉ አይቢኤምኤስ ነው። ኤርሊ አይቢኤምኤስ ነው ኤግዛምፕሉ ማለት ነው። ሌላኛው ታይም ሼሪንግ ኦፕሬቲንግ ሲስተም ነው። ታይም ሼሪንግ ኦፕሬቲንግ ኦፕሬቲንግ ሲስተም ላይ ስንመጣ ኢት ኦሎው ማልቲፕል ዩዘር ቱ ሼር ሲስተም ሪሶርስ ሳይመልታነስሊ ማለት ነው። ብዙ ዩዘሮች ብዙ ተጠቃሚዎች ሳይመልታነስሊ አት ሴም ታይም ሪሶርስን ሼር እንዲያደርጉ ኦሎ ያደርጋል ታይም ሼሪንግ ኦፕሬቲንግ ሲስተም። ሌላኛው ዴን ባይ ሼሪንግ ሲፒዩ ታይም ሼሪንግ ላይ ምንድን ሼር ያደርጋሉ? ሲፒዩ ታይምን ሼር ያደርጋሉ። እያንዳንዱ ዩዘር ስሞል ታይም ስላይስን ያገኛሉ ማለት ነው። ኢች ዩዘር ጌት ስሞል ታይም ስላይስ። እያንዳንዱ ዩዘር ስሞል ታይም ዩዘርን ያገኛሉ። ሲፒዩ ስዊች ቢትዊን ዩዘር ኩዊክሊ። ያ ማለት በታይም ሼሪንግ ኦፕሬቲንግ ሲስተም ላይ ለምሳሌ ይሄኛው መዝሙር እያዳመጠ ከሆነ ሌላኛው ደግሞ መዝሙር ያዳመጠ ጌም የተጫወተ ከሆነ ሲፒዩ ምን ያደርጋል? ስዊች ያደርጋል። ያ ማለት እዚህ ጋር መዝሙር እያዳመጠ ሲኖር የዚህን ራን ያደርገን ነበርና ስዊች ያደርጋል። ስዊች ያደርግና ወደ ጌሙ ይመጣል። ከጌሙ ደግሞ ስዊች ያደርግና ወደ መዝሙሩ ይመጣል ማለት ነው። እንዲህ ያለ ይሄዳል። ስለዚህ ስለ ሲፒዩ ስዊቺንግ በቻፕተር 2 ላይ ሞር እናያለን። ቻፕተር 2 በተለይ በጣም ሞር ከተረዳችሁ ይሄ እዚህ ፓርት ራሱ በጣም ለእናንተ ቀላል ነው። የሲፒዩ ስዊች ምናምን የሚለው ኮንሴፕት
አሁን ሳወራላችሁ በደንብ ላይገባላችሁ ይችላል ማለት ነው። ኢት ጊቭ ዘ ኢሉዥን ኦፍ ሳይመልታኒየስ ኤክስኪዩሽን ማለት ነው። ሳይመልታኒየስ ኤክስኪዩሽን ይሰጣል። ኤግዛምፕሉ ዩኒክስ፣ ሊነክስ፣ ዊንዶው ሰርቨር መውሰድ እንችላለን ማለት ነው። ሌላኛው ኦፕሬቲንግ ሲስተሙ ዲስትሪቢዩትድ ኦፕሬቲንግ ሲስተም ነው። ዲስትሪቢዩትድ ኦፕሬቲንግ ሲስተም ነው ማለት ነው። ሶ ኢትስ ኮንትሮል ኤ ግሩፕ ኦፍ ኢንዲፔንደንት ኮምፒውተር ኤንድ ሜክ ዘ አፒር አስ ኤ ሲንግል ሲስተም ቱ ዩዘር። ዲስትሪቢዩትድ ኦፕሬቲንግ ሲስተም ስናይ ይህ ምንድን መሰላችሁ? ኮንትሮል ያደርጋል ግሩፕ ኦፍ ኢንዲፔንደንት ኮምፒውተር ማለት ነው። ያ ማለት የተለያዩ አሁን ለምሳሌ ጎግል ላይ የሆነ ነገርን ሰርች ታደርጋላችሁ አይደለ? ለምሳሌ እናንተ ፒዲኤፍን ሊሆን ይችላል ማንኛውም ነገር ሰርች ሲታደርጉ መልስ የምታገኙት አንድ ብቻ ነው አይደል? ነገር ግን እንዲህ አይደለም። የተለያዩ ኮምፒውተሮች አንድ ላይ በመሆን ያንን አንድ መልስ የሚሰጡት ማለት ነው። የተለያዩ ኮምፒውተሮች አንድ ላይ በመሆን ለዛ ነገር መልስ ይሰጣሉ ማለት ነው። ስለዚህ አያችሁ አይደለ? እንደዛው ነው። ይሄኛ ግሩፕ ኦፍ ኢንዲፔንደንት ኮምፒውተር ኤንድ ሜክ ዳት አፒር አስ ሲንግል ሲስተም ማለት ነው። የተለያዩ ኮምፒውተሮች አንድ ላይ ሰርተው እየሰሩ በሲንግል እንደሚሰሩ አድርጎ ያሳያል ማለት ነው። እንዲያሳይ ያደርጋል። ያ ማለት ለምሳሌ በጎግል ላይ እናንተ የሆነ ነገርን ሰርች ስታደርጉ መልስ ይመጣል። ያ ነገር ደግሞ የመጣው እናንተ ከአንድ ቦታ ሊመስላችሁ ይችላል። ነገር ግን ከአንድ ቦታ አይደለም። ከተለያየ ኮምፒውተር አንድ ላይ ተገናኝቶ ነው የሚሰራው ማለት ነው። አንድ ላይ ኮምባይን ሆኖ እንደ አንድ መልስ አድርጎ እንዲሰጥ ያደርጋል። ያ ምን እንላለን? ዲስትሪቢዩትድ ኦፕሬቲንግ ሲስተም እንላለን ማለት ነው። ሌላኛው ኔትወርክ ኦፕሬቲንግ ሲስተም ነው ማለት ነው። ኔትወርክ ኦፕሬቲንግ ሲስተም እና ራን የሚያደርገው በሰርቨር ላይ ነው። ደግሞ ሰርቪስን ያቀርባል ለኮምፒውተር ኮኔክትድ እንደ ኔትወርክ ማለት ነው። ከኔትወርክ ጋር ኮኔክትድ ለሆነ ኮምፒውተር ሰርቪስን ያቀርባል። ኔትወርክ ኦፕሬቲንግ ሲስተም ራን የሚያደርገው በሰርቨር ላይ ነው። ኔትወርክ ኦፕሬቲንግ ሲስተም ራን የሚያደርገው ማለት ነው። ኤግዛምፕል ዊንዶውስ ሰርቨር መውሰድ ትችላላችሁ። ኖቨል ኔት ዋር መውሰድ ትችላላችሁ ማለት ነው። ሌላኛው ሪል ታይም ኦፕሬቲንግ ሲስተም ነው። ሪል ታይም ኦፕሬቲንግ ሲስተም ነው። ይሄ ሪል ታይም ኦፕሬቲንግ ሲስተም የምንጠቀመው ዩዝ ኢን ኢንቫይሮንመንት ዌር ቴክስት መስት ቢ ኮምፕሊት ዊዝ ኢን ስትራይክ ታይም ሊሚት ማለት ነው። ያ ማለት ሪል ታይም ኦፕሬቲንግ ሲስተም የምንጠቀመው የሆነ ዴድላይን አለ፣ የሆነ ሊሚትድ የሆነ ታይም አለ። የሆነ ስራ በዛ ሊሚትድ በሆነ ሰዓት ላይ እንዲሰራ በዛ ሊሚትድ በሆነ ሰዓት ላይ እንዲጨርስ ተደርጎ የሚሰጥ አይነት ነው ማለት ነው። ሪል ታይም ኦፕሬቲንግ ሲስተም ማለት ነው። ስትሪክት ታይሙ ሊሚት የሆነ ማለት ነው። የሆነ አንድን ታስክ ማለት ነው። አንድን ስራ ለምሳሌ በአንድ ሰዓት የሆነ አንድን ስራ ራን ሊያደርግ ለምሳሌ አንድን ኮድ ራን ሲያደርግ 5 ደቂቃ ውስጥ ራን ማድረግ አለበት ብለን ምን እናደርጋለን? እንሰጣለን ማለት ነው። ያንን ራን ማድረግ ያለበት በስትሪክትድ ታይም ሊሚት ነው ማለት ነው። በዛ በሰጠነው 5 ደቂቃ ውስጥ የግዴታ ምን ማድረግ አለበት? ራን ማድረግ አለበት። በዛ በተሰጠው ታይም ውስጥ ራን ካላደረገ ምን ይፈጠራል? ሲስተም ፌሉር ይፈጠራል ማለት ነው። ሲስተም ፌሉር ይፈጠራል። ይህ ሲስተም ፌሉር ምን እንላለን? ሃርድ ሪል ታይም እንላለን ማለት ነው። ሃርድ ሪል ታይም እንላለን ማለት ነው። ደግሞ ኦኬዥናሊ ደግሞ ዲ ላይ ቶለሬት የሚያደርግ ያንን ደግሞ ቶለሬት ሊያደርግ የሚችለውን ሶፍት ሪል ታይም እንላለን ማለት ነው። ሶፍት ሪል ታይም ብለን እንጠራለን። ስለዚህ ሪል ታይም ኦፕሬቲንግ ሲስተም በሃርድ ሪል ታይም እና ሶፍት ሪል ታይም ብለን እንጠራለን። ሃርድ ሪል ታይም የምንለው ሚሲንግ ዴድላይን ካን ኮዝ ሲስተም ፌሉር። ያ ማለት ለምሳሌ የሆነ አንድን ታስክ በ5 ደቂቃ ወይም በ10 ደቂቃ ውስጥ እንዲጨርስ ከሰጠን በዛ በተሰጠው ደቂቃ ውስጥ ካልጨረሰ ሲስተም ፌሉር ኦከር ያደርጋል። ይህ ሲስተም ፌሉር ሃርድ ሪል ታይም እንላለን ማለት ነው። ለምሳሌ ቀላል ኤግዛምፕል ልስጠላችሁ እና ለምሳሌ አንድ አይሮፕላን ከአሜሪካ ተነስቶ አዲስ አበባ ለመድረስ 5 ሰዓት ቢፈጅ የተሰጠው 5 ሰዓት ነው። 5 ሰዓት ነው አዲስ አበባ ላይ እንዲደርስ ማለት ነው ከአሜሪካ ተነስቶ። ስለዚህ ከአሜሪካ ተነስቶ በ5 ሰዓት ውስጥ አዲስ አበባ እንዲደርስ ከተፈቀደ በ5 ሰዓት ካልደረሰ ማለት ነው በ5 ሰዓት ከደረሰ ሲስተም ፌሉር ሆኗል ማለት ነው። ያ አይሮፕላኑ ምን ይሆናል? ወይ ይገለበጣል ወይ የሆነ ነገር ይሆናል። ወይ ሊጋይ ይችላል ወይ መንገድ ላይ በቃ ሊከሰክስ ይችላል ማለት ነው። ምክንያቱም በተሰጠ ታይም ዴድላይን አልደረሰም ማለት ነው። ያ ሪል ታይም ኦፕሬቲንግ ሲስተም ነው ማለት ነው።
ሌላኛው ደግሞ ሞባይል ኦፕሬቲንግ ሲስተም ነው። ሞባይል ኦፕሬቲንግ ሲስተም ዲዛይን ፎር ስማርትፎን ለስማርትፎኖች ዲዛይን የተደረጉ ናቸው። ሞባይል ኦፕሬቲንግ ሲስተሞች ለታብሌት እና ለአዘር ሃንድል ዲቫይሶች ለምሳሌ ለዋች ምናምን ለአንድሮይድ ለአይኦኤስ እና ለሃርሞኒ ኦፕሬቲንግ ሲስተሞች ዲዛይን የተደረጉትን ሞባይል ኦፕሬቲንግ ሲስተም እንላለን። ሌላኛው ኢምቤድድ ኦፕሬቲንግ ሲስተም ነው። ኢምቤድድ ኦፕሬቲንግ ሲስተም ነው ማለት ነው። ሶ ኢምቤድድ ኦፕሬቲንግ ሲስተም ስና ኢትስ አ ኮምፒውተር ቢልት ኢንቱ ዲቫይስ ፎር ኤ ስፔሲፊክ ታስክ ራዘር ዳን ጀነራል ፐርፐዝ ኮምፒውቲንግ። ኢምቤድድ ኦፕሬቲንግ ሲስተም ምንድን ነው የሚያደርገው ካላችሁ ኮምፒውተርን ወደ ስፔሲፊክ ወደ ታስክ ወደ ዲቫይስ ኢንፑት ያደርጋል ማለት ነው። ሶሪ ቢልት ያደርጋል። ኮምፒውተርን ወደ ዲቫይስ ቢልት ያደርጋል። ይሄ ቢልት የሚያደርገው ለምንድን ነው ካላችሁ ለስፔሲፊክ ታስክ ነው። ለስፔሲፊክ ታስክ ለጀነራል ፐርፐዝ ኮምፒት ከማድረግ ይልቅ ለስፔሲፊክ ታስክ ኮምፒውተሮችን ወደ ዲቫይስ ቢልት ያደርጋል ማለት ነው። ራን ኦን ስፔሻላይዝድ ዲቫይስ ዊዝ ሊሚትድ ሪሶርስ ማለት ነው። ከሊሚትድ ሪሶርስ ጋር በስፔሻላይዝድ በሆነ በተለየ ዲቫይስ ውስጥ ራን ያደርጋል ኢምቤድድ ኦፕሬቲንግ ሲስተም ማለት ነው። ኤግዛምፕል ለምሳሌ ኢምቤድድ ሊነክስን መውሰድ እንችላለን። ዊንዶው አይኦቲ መውሰድ እንችላለን ማለት ነው። የኢምቤድድ ኦፕሬቲንግ ሲስተም። እሺ ሌላኛው የምናየው ማልቲ ፕሮግራሚንግ፣ ማልቲ ታስኪንግ እና ማልቲ ትሬዲንግ። በእነዚህ መካከል ያለው ልዩነት ምንድን ነው? ማልቲ ፕሮግራሚንግ ማለት ምን ማለት ነው? ማልቲ ታስኪንግ ማለት ምን ማለት ነው? ማልቲ ትሬዲንግ ማለት ምን ማለት ነው የሚለውን ዲቴል እናያለን ማለት ነው። የመጀመሪያው እና ማልቲ ፕሮግራሚንግ it is an execution technique in which multiple programs are kept in a memory at the same time. The CPU is switched between them to increase utilization. ማልቲ ፕሮግራሚንግ ምንድን ነው ስንል ማልቲ ፕሮግራሞች በሚሞሪ ውስጥ at the same time kept ይደረጋሉ ማለት ነው። ያ ማለት የተለያዩ ፕሮግራሞች ስንል ለምሳሌ ከቅድሙ ጀምሮ የማነሳውን ኤግዛምፕል እንውሰድና መዝሙር እያዳመጣችሁ ወርድ ፕሮሰሰር ላይ ራይት ማድረግ መጻፍ ማለት ነው። መጻፍ ስለዚህ የተለያዩ ማልቲ ፕሮግራሚንግ ነው እና አት ሴም ታይም ማለት ነው። አት ሴም ታይም መዝሙር እያዳመጣችሁ ፕሮግራም ደግሞ በወርድ ፕሮሰሰር ላይ ትጽፋላችሁ ማለት ነው። እናም ደግሞ ይህ የሚያደርጋል ሲፒዩን ስዊች ያደርጋል ማለት ነው። ዩቲላይዜሽኑን ኢንክሪዝ ያደርጋል። የማልቲ ፕሮግራሚንግ ዩቲላይዜሽኑን ኢንክሪዝ ያደርጋል። እንዴት ነው ኢንክሪዝ የሚያደርገው ስንል በአንደኛው ላይ መዝሙር ያዳምጣችሁ ለዛኛው ሄዶ ራን ያደርግና እሱን ራን ካደረገ በኋላ ወደ ወርድ ይመጣና እዛች ጋር ደግሞ ምን ያደርጋል? ራን ያደርጋል ማለት ነው። እንዲህ ያለ ሲፒዩ ዩቲላይዜሽኑ ኢንክሪዝ ያደርጋል ማለት ነው። the operating system decide which program get the CPU next ማለት ነው። ኦፕሬቲንግ ሲስተም የትኛው ቀጣይ ሲፒዩን ማግኘት ያለበት የትኛው ፕሮግራም ነው ሲፒዩን ማግኘት ያለበት የሚለውን ኦፕሬቲንግ ሲስተም ዲሳይድ ያደርጋል ማለት ነው። የማልቲ ፕሮግራሚንግ ኦብጀክቲቭ ምንድን ነው ስንል it is the maximum CPU utilization ማለት ነው። ሲፒዩን ዩቲላይዜሽኑን ማክሲማይዝ ማድረግ ነው። ያ ማለት በቃ ሲፒዩ ቢዚ ማድረግ ነው። ሲፒዩን ምን ማድረግ? ቢዚ ማድረግ ማለት ነው። ሲፒዩ በቃ ያለ ስራ እንዳይቀመጥ ማድረግ፣ ሁል ጊዜ ሲፒዩ እንዲሰራ ማድረግ ነው ማልቲ ፕሮግራሚንግ አላማው። በቃ ሲፒዩ ቢዚ ማድረግ ነው። በቃ ሁል ጊዜ እንዲሰራ ማድረግ ነው ማለት ነው። ኤግዛምፕል እንይና if one program is waiting for input output፣ አንድ ፕሮግራም ለኢንፑት አውትፑት እየጠበቀ ከሆነ ለምሳሌ ላይክ ሪዲንግ ፍሮም ዲስክ ማለት ከዲስክ እያነበበ፣ ሌላኛው ፕሮግራም ደግሞ ምን ያደረገ ነው? ሲፒዩ እየተጠቀመ ነው ማለት ነው። አንደኛው ፕሮግራም ሲፒዩ እየተጠቀመ ነው፣ ሌላኛው ደግሞ ኢንፑት አውትፑትን እየጠበቀ ነው ማለት ነው። ይሄ ደግሞ ሲፒዩ እየተጠቀመ የነበረው ሲጨርስ ምን ያደርጋል? ስዊች ያደርግና ይህንን ፕሮሰስ ስዊች ያደርግና ወዴት ይሄዳል? ወደ ኢንፑት አውትፑት ይሄዳል ማለት ነው። ወደ ኢንፑት አውትፑት ሄዶ ያንን ቴክ ያደርጋል ማለት ነው። ከይ ፖይንት ማወቅ ያለባችሁ ደግሞ ኦንሊ ዋን ፕሮግራም ኤክስኪዩት ኦን ዘ ሲፒዩ አት ዘ ሴም ታይም በት ማልቲፕል አር ኢን ሜሞሪ ዌይቲንግ። እዚች ጋር ለምሳሌ እዚች ጋር ማልቲ ፕሮግራሚንግ ነው ብለሃል። የተለያየ በአንድ ጊዜ የተለያየ ፕሮግራሞችን እንድንጠቀም ያስችላል። እዚች ጋር ደግሞ አንድ ፕሮግራም ብቻ
አት ታይም ኤክስኪዩት ይሆናል ብለሃል። እዚህ ጋር ሊያወዛግባችሁ ይችላል። ይሄ እንዴት መሰላችሁ? ለምሳሌ አውዲዮ ድምፅ እየሰማችሁ ወርድ ፕሮሰሰር ላይ የሆነ ነገር እየጻፋችሁ ነው አይደለ? የሆነ ነገር እየጻፋችሁ ነው። ይሄኛው ወርድ ነው፣ ይሄኛው አውዲዮ የምትሰሙበት ነው። ከዛ ሲፒዩ አት ታይም ነው ኦንሊ አት ታይም ነው ኤክስኪዩት የሚያደርገው ማለት ነው። ያ ማለት ለምሳሌ እዚች ጋር መዝሙር እያዳመጣችሁ የመዝሙሩን ምን ያደርጋል? ራን ያደርግና የሲፒዩ የመዝሙሩን ኤክስኪዩት ያደርጋል ማለት ነው። ይህን ኤክስኪዩት ያደረገ ይህንን ኤክስኪዩት ማድረግ አይችልም። ምን ያደርጋል መሰላችሁ? ይሄ መዝሙሩን ኤክስኪዩት ያደርገና ይህንን ስዊች ያደርጋል ማለት ነው። ስዊች ያደርጋል። ይህንን ስዊች አድርጎ ይህንን ዘሎ ወዴት ይመጣል? ወደዚህ ይመጣል። ወደ ወርዱ ይመጣል። ወደ ወርዱ ይመጣና የወርዱን ኤክስኪዩት ያደርግና የወርዱን ኤክስኪዩት አድርጎ ከጨረሰ በኋላ ይህንን ስዊች አድርጎ ወዴት ይመጣል? ወደ አውዶ ይመጣል ማለት ነው። እንዲህ እያለ ማልቲ ፕሮግራሚንግን እንድንጠቀም ያደርጋል ማለት ነው። ኦንሊ አት ታይም ሲፒዩን ኤክስኪዩት እያደረገ አት ታይም ኤክስኪዩት ያደርጋል ማለት ነው። ሌላኛው ማልቲታስኪንግ ነው። ማልቲታስኪንግ ስንል ምን ማለታችን ነው? ማልቲ ታስኪንግ የሚለውን እናያለን። It is the ability of an operating system to allow multiple tasks or process to run concurrently by sharing CPU time through time sharing. Multitasking ማለት ምንድነው ስንል it is ability ነው of operating system to allow multiple tasks ወይንም process to run concurrently by sharing CPU time through time slicing. ማልቲታስኪንግ የምንለው ምንድነው ካላችሁ ምን ያደርጋል? የተለያዩ ፕሮሰሰሮች ያ ማለት ከአንድና ከዛ በላይ የሆኑ ፕሮሰሰሮች ኮንካረንትሊ ማለት ነው በአንድ ጊዜ ሲፒዩን ሼር በማድረግ ታይም ስላይሱን ሼር በማድረግ ኮንካረንትሊ ራን እንዲያደርግ የሚያስችል ነው ማለት ነው። የሚያስችል የኦፕሬቲንግ ሲስተም ኤቢሊቲ ነው። ኤቢሊቲ ኦፍ ዋት ኦፕሬቲንግ ሲስተም ነው ማለት ነው። ምን ያደርጋል? ማልቲታስክ ወይንም ብዙ ፕሮሰሶች ኮንካረንትሊ ራን እንዲያደርግ ለኛ ኦሎ ያደርጋል። ምን ማልቲታስኪንግ ማለት ነው። ብዙ ታስኮችን ሲፒዩ ታይሚንግ ሼር በማድረግ በአንድ ጊዜ ኮንካረንትሊ ራን እንድናደርግ ያስችላል። each processor get small time quantum to execute and then CPU switch to other። ያ ማለት ይቀለል ባለ መንገድ ላስረዳችሁና እያንዳንዱ ፕሮሰስ ስሞል ታይም ኳንተምን ያገኛል ምን ለማድረግ ኤክስኪዩት ለማድረግ። ከዛን ያንን የተሰጠውን ታይም ኳንተሙን ሲጨርስ ምን ያደርጋል መሰላችሁ? ወደ ሌላ ስዊች አድርጎ ይሄዳል። ስዊች ያደርጋል ስንል ባይዘው ምን ማለታችን ነው? ወደ ሌላ ዘሎ ይሄዳል ማለት ነው። ይሄንን ይተውና ወደ ሌላ ለምሳሌ አውዶ እያዳመጣችሁ ነበራችሁ። ከዛ ይሄ አውዶ እያዳመጣችሁ ነው። ከዛ እዚች ጋር ወርድ ላይ እየጻፋችሁ ነው። ከዛ ሲፒዩ አለ። ይሄ አውዶ ላይ ራን እንዲያደርግ ይሄ አውዶ ላይ ሲፒዩ ራን እንዲያደርግ የተፈቀደው ስንት ሰዓት ነው? ለምሳሌ 5 ሰከንድ እንበል። 5 ሰከንድ ነው የተፈቀደው። ከዛ እዚች ጋር 5 ሰከንዱን ምን ያደርጋል? ታይም ኳንተሙ ለወርዱ ደግሞ የተፈቀደው ሰከንዱ 6 ሰከንድ ሊሆን ይችላል ማለት ነው። 6 ሰከንድ ነው ታይም ኳንተሙ ማለት ነው። 6 ሰከንድ ሊሆን ይችላል። ስለዚህ ምን ያደርጋል? ሲፒዩ እዚች ጋር አውዶ ላይ መጥቶ 5 ሰከንዷን ይጨርሳል። 5 ሰከንዷን ይጨርስና ስዊች ያደርጋል ማለት ይሄንን ይተውና ከዚህ ወደ ይሄዳል ወደ ወርድ ይመጣል ማለት ነው። ሲፒዩ ወደ ወርድ ይመጣና ወደ ወርድ ከመጣ በኋላ 6 ሰከንድን እዚች ጋር ራን ያደርጋል። ምን ሲፒዩ 6 ሰከንዷን ከጨረሰ በኋላ ምን ያደርጋል? ይሄንን ደግሞ ስዊች ያደርጋል። ይሄን ስዊች ያደርግና ወደ አውዶ ይመጣል ማለት ነው። አሁንም ደግሞ ወደ አውዶ ይመጣና ወደ አውዶ ከመጣ በኋላ አሁንም 5 ሰከንድ ራን ያደርግና ይሄንን ስዊች ያደርጋል። ይሄንን ያቆሙና ስዊች ካደረገ በኋላ ወደ ወርድ ይመጣል ማለት ነው። ወደ ወርድ ይመጣና ደግሞ 6 ሰከንድ ያደርጋል። እንዲህ እያለ ምን ያደርጋል? ራን ያደርጋል ማለት ነው። ስለዚህ እንዳያችሁት እዚች ጋር ሲፒዩ አት ታይም ነው ኤክስኪዩት የሚያደርገው ማለት ነው። ሁለቱንም የአውዶንም የወርዱንም ሲፒዩ ኤክስኪዩት አያደርግም። አት ታይም ነው በአንድ ጊዜ ብቻ ነው ኤክስኪዩት የሚያደርገው ማለት ነው። ስለዚህ ማልቲታስኪንግ ኦሎ ያደርጋል ማለት ነው። ያ ማለት ለምሳሌ አውዶን እየሰማን ወርዱንም እየተጠቀምን ነው ማለት ነው። ሁለቱንም በአንድ ላይ እያካሄድን ነው ማለት ነው።
የማልቲታስኪንግ ኦብጀክቲቭ ምንድነው ስንል ኢት ኢምፕሩቭ ዩዘር ኢንተራክቲቪቲ እንደ ሪስፖንሲቭነስ ማለት ነው። ኢንተራክቲቪቲን ኢንክሪዝ ያደርጋል ማለት ሪስፖንሲቭነስ። ለምሳሌ አንድን ፕሮሰስ ስንሰራ ወይም አውዶል ስንከፍት ሊሆን ይችላል ወርድ ፕሮሰስ ስንሰራ ራፒድሊ ማለት ነው በፍጥነት ለእኛ ምላሽ እንዲሰጥ ኢምፕሩቭ ያደርጋል ማለት ነው። ሪስፖንሲቭ ታይሙን ይጨምራል። ታይፕ ኦፍ ማልቲታስኪንግ የማልቲታስኪንግ አይነቶች አሉ። የመጀመሪያው ኮኦፕሬቲቭ ማልቲታስኪንግ ነው። ሁለተኛው ፕሪምፕቲቭ ማልቲታስኪንግ ነው። ኮኦፕሬቲቭ ማልቲታስኪንግ ሲናይ የፕሮሰስ ቮሉንታሪ ይልድ ኮንትሮል ማለት ነው። ኮኦፕሬቲቭ ማልቲታስኪንግ ነው ስንል ለምሳሌ ከአውዶና ወርድ አለ ብለናል። ስለዚህ ይሄ አውዶን ሲጨርስ በራሱ ጊዜ በራሱ ፈቃደኝነት ሲፒዩ ወዴት ይሄዳል? ወደ አውዶ ይሄዳል ማለት ነው። በራሱ ፈቃደኝነት ወደ ወርዱ ይሄዳል። የወርዱን ሲጨርስ ደግሞ በራሱ ፈቃደኝነት ሲፒዩ ወደ አውዶ ይመጣል ማለት ነው። ነገር ግን ፕሪምፕቲቭ ታስኪንግ ላይ ስንመጣ ኦፕሬቲንግ ሲስተም ፎርሲብሊ ቴክስ ሲፒዩ ፍሮም ዋን ፕሮሰስ ኤንድ ጊቭ ኢት ቱ አናዘር ማለት ነው። ፕሪምፕቲቭ ማልቲታስኪንግ ስንል ምንድነው መሰላችሁ? ሲፒዩ ራን እያደረገ ያለው በአውዶ ላይ ከሆነ በአውዶ ላይ እያደረገ ነበርና ኦፕሬቲንግ ሲስተም ምን ያደርጋል? ይህንን ሲፒዩ በግዴታ ማለት ነው ይሄ ሳይጨርስ በግድ ወስዶ ለማን ይሰጣል? ለወርድ ይሰጣል ማለት ነው። ለወርድ ይሰጣል ማለት ነው። ለወርድ ይሰጣል ማለት ነው። ያም ለምንድን ነው የሚሰጠው? አሁን ለምሳሌ ኤ ለምሳሌ በጣም ብዙ ሰዓት አውዶ ብዙ ሰዓት ከሆነ ደግሞ የወርዱ ትንሽ ሰዓት የሚወስድ ከሆነ ለመጀመሪያ ለወርዱ ይሰጣል ማለት ነው። ምክንያቱም ይሄኛው ትንሽ ሰዓት አለው ማለት ነው። ይሄ ትልቁን ከመጠበቅ ይልቅ ወደ ትንሹ እንዲመጣ ይህንን በአቅም በራሱ ማለት ነው ያለ ፈቃደኝነት ኦፕሬቲንግ ሲስተም ፎርሲብሊ ወስዶ ለወርድ ይሰጣል ማለት ነው። ኤግዛምፕሉ ታይፕ ኦፍ ዶክመንት ዋይል ሊስኒንግ ቱ ሚውዚክ ኤንድ ዳውንሎድ ፋይል አት ዘ ሴም ታይም ማለት ነው። ላይ ያየነው ነው ኤግዛምፕሉ እዚች ጋር ለምሳሌ ዶክመንትን የጻፋችሁ ምን ማድረግ ሚውዚክን ማዳመጥ ማለት ነው። እናም ደግሞ ፋይልን ደግሞ አት ዘ ሴም ታይም ዳውንሎድ ማድረግ። ሌላኛው ማልቲ ትሬዲንግ ነው። ማልቲ ትሬዲንግ ማለት ምን ማለት ነው ስንል ኢት ኢዝ ዘ ኤክስኪዩሽን ሞዴል ኢን ዊች ሲንግል ፕሮሰስ ኢዝ ዲቫይድ ኢንቱ ማልቲፕል ማለት ነው። ስለ ትሬዲንግ ስለ ፕሮሰስ ምናምን ቻፕተር 2 ላይ እንዲተል እናያለን። ቻፕተር 2 ሳታዩ ማልቲ ትሬዲንግ ብዙም ለእናንተ ላይገባ ይችላል፣ ግን ለእናንተ በሚገባ መልክ እኔ ላስረዳ እሞክራለሁ ማለት ነው። አንድ ፕሮሰስ አለ ማለት ነው። አንድ ፕሮሰስ ይሄኛው ለምሳሌ ፕሮሰስ ብንል ይሄ ፕሮሰስ ነው ብልን በዚህ ፕሮሰሰር ውስጥ ምን አለ? ትሬድ አለ። ይሄ ትሬድ ነው፣ ይሄም ትሬድ ነው፣ ይሄም ትሬድ። ይሄ ትሬድ 1 ትሬድ 2 ትሬድ 3 እነዚህ ሶስቶች አንድ ላይ ምን ይባላሉ? ማልቲ ትሬዲንግ እንላለን ማለት ነው። ስለዚህ ኢት ኢዝ አ ሲንግል ፕሮሰስ። ይሄ ምንድነው? አንድ ፕሮሰስ ነው። አንድ ፕሮሰስ በዚህ አንድ ፕሮሰስ ምን ይደረጋል? ዲቫይድድ ኢንቱ ማልቲፕል ትሬድ ማለት ነው። አያችሁ አይደለ? ይሄ አንድ ፕሮሰስ ነው። ይሄ ፕሮሰስ ደግሞ ወደ ተከፋፈለ ወደ ማልቲ ትሬድ 1 ትሬድ 2 ትሬድ 3 እያለ ምን ተደረገ? ዲቫይድ ተደረገ ማለት ነው። ማልቲ ትሬዲንግ የምንለው ይሄኛው ነው። እንደዚህ ትሬድ ራን ኮንካረንትሊ ዊዝን ዘ ሴም ሜሞሪ ስፔስ ማለት ነው። እነዚህ ትሬዶች ደግሞ ምን ያደርጋሉ? ተመሳሳይ የሆነ ምን አላቸው? ሚሞሪ አላቸው። ተመሳሳይ የሆነ ኮድ አላቸው። ተመሳሳይ የሆነ ሪሶርስ አላቸው ማለት ነው። እነዚህ ትሬዶች ማለት ነው። እናም እነዚህ ትሬዶች ምን ያደርጋሉ? ዘሴም ሚሞሪን ስፔስን ሼር አድርገው ኮንካረንትሊ ራን ያደርጋሉ ማለት ነው። እነዚህ ሶስቱ ትሬዶች በአንድ ጊዜ ነው ራን የሚያደርጉት ማለት ነው። ኮንካረንትሊ ነው ራን የሚያደርጉት በሲንግል ፕሮሰስ ውስጥ ማለት ነው። ሶ ይህንን ማልቲ ትሬዲንግ የምንለው ማለት ነው። ለምሳሌ ኤግዛምፕል ስናይ ለእናንተ ግልጽ ይሆናል ብዬ አስባለሁ። ኤግዛምፕል እና ለምሳሌ ዌብ ብሮዘር ዋን ትሬድ ሃንድል ዘ ሪድራይንግ ዘ ፔጅ አናደር ሃንድል ዘ ዩዘር ኢንፑት አናደር ዳውንሎድ ሪሶርስ ኢሜጅ ወይ ስክሪፕት። ያ ማለት ለምሳሌ በአንድ ሲንግል ፕሮሰስ ውስጥ ማልቲ ትሬድ አለ ብለናል። ወርድ እንውሰድና ይሄ ወርድ ነው እናንሳ እስቲ። ይሄ ወርድ ነው እንበል። ይሄ ምንድነው? ወርድ ነው አይደለ? በዚህ ወርድ ዶክመንት ላይ ምን እየጻፋችሁ ነው እናንተ? ለምሳሌ ኢት ኢዝ ምናምን ብላችሁ የሆነ ዲፊኒሽን እየጻፋችሁ ነው አይደለ? እየጻፋችሁ ያላችሁ ይሄንን የምትጽፉትን ነገር ደግሞ የሚሰራው ማን ነው?
ሌላኛው ማን ነው? ትሬድ ነው። ይሄኛው ትሬድ ዋን ይሄንን ይሰራል። ይሄ የጻፋችሁት ደግሞ ሴቭ እንዲሆን የሚሰራው ማን ነው? ሌላኛው ደግሞ ይሄንን የጻፋችሁት ደግሞ ሴቭ የሚያደርገው ሁለተኛ ትሬድ የሚጽፉትን ነገር ሴቭ የሚያደርግ ነው። ሶስተኛው ትሬድ ደግሞ ምን ያደርጋል ካላችሁ ሶስተኛው ትሬድ ሴቭ። ሌላኛው ደግሞ ለምሳሌ ይሄን እንዲህ ያደረጋችሁ ዳውንሎድ ልታደርጉ ትችላላችሁ ማለት ነው። ከዌብ ብሮዘር ላይ ዳውንሎድ ልታደርጉ ትችላላችሁ። ፋይል ዳውንሎድ ታደርጋላችሁ። ስለዚህ ይህንን ዳውንሎድ የሚያደርገው ማን ነው? ሶስተኛው ትሬድ ነው። ደግሞ እየጻፋችሁ የሚጽፉትን ነገር ሴቭ የሚያደርገው አንድ ትሬድ ነው። ይሄ እንድትጽፉ የሚያደርገው ሲጽፉ የምትጽፉትን ነገር ለትሬድ ቱ ይሰጥና እንድትጽፉ የሚያደርገው ትሬድ ዋን ትሬድ ቱ እንዲህ ያለ ኮንካረንትሊ ይሰራሉ ማለት ነው። አንድ ላይ በሲንግል ፕሮሰስ ላይ ማለት ነው። በአንድ ፕሮሰስ ውስጥ እንዲህ ያሉ ይሰራሉ ማለት ነው። ስለ ትሬዲንግ ቻፕተር 2 ላይ ስለ ትሬድ ምንነት በደንብ ካየን በኋላ ለእናንተ ግልጽ ይሆናል ብዬ አስባለሁ። እሺ እዚች ጋር በሰንጠረዥ ተቀምጧል ማለት ነው። በሰንጠረዥ ኮንክሉድ ተደርጎ ተቀምጧል ማለት ነው። ማልቲ ፕሮግራሚንግ፣ ማልቲ ታስኪንግ፣ ማልቲ ትሬዲንግ አለ። እዚህ ዲፊኒሽን አለ። ዲፊኒሽኑ ምንድነው? ማልቲ ፕሮግራሚንግ ኢን ሜሞሪ ራን አት ታይም ማለት ነው። በአት ታይም ማለት ነው። አት ታይም በአንድ ጊዜ ማልቲ ብዙ ፕሮግራሞች ራን እንዲያደርግ ያስችላል። ላይ አይተናል። ያው ማልቲ ታስኪንግ ደግሞ የተለያዩ ታስኮች ማልቲ ታስኮች በአንድ ጊዜ ራን እንዲያደርጉ ያደርጋል። ማልቲ ትሬዲንግ ደግሞ ማልቲ ትሬዶች ብዙ ትሬዶች በሲንግል ፕሮሰስ ውስጥ ኮንካረንትሊ ራን እንዲያደርግ ያስችላል። ኦብጀክቲቭን ስናይ የማልቲ ፕሮግራም ኦብጀክቲቭ ሲፒዩ ዩቲላይዜሽኑን ማክሲማይዝ ማድረግ ነው። በቃ ሲፒዩን ቢዚ ማድረግ ነው። ማልቲ ታስኪንግ ደግሞ ሪስፖንሲቭነሱ መጨመር ነው። ማልቲ ትሬዲንግ ደግሞ ኢምፕሩቭ ኢፊሽንሲ ኦፍ ሲንግል ፕሮሰሲንግ ኢፊሽንሲውን መጨመር ነው ማለት ነው። ኮንካረንትሊ ይሰራል። ይሄ ይሰራል፣ ይሄም ይሰራል። እነዚህዎችን ማየት ትችላላችሁ ማለት ነው። ላይ በደንብ አይተናል። ከፈለጋችሁ ይህን ሰንጠረዥ ስክሪንሻት አድርጋችሁ መለየት ትችላላችሁ። በውስጡ መካከል ያለውን ልዩነት መለየት ትችላላችሁ ማለት ነው። ወደ ቀጣዩ እንሄድና the mode of operating system የሚለውን እናያለን ማለት ነው። mode of operating system ስናይ the modern computer system use a mode of operation to provide security and protection. CPU can in different mode to control whether instruction can directly access hardware or must go through the operating system. mode of operating system ስናይ ሞደርን ኮምፒውተሮች ለሴኩሪቲ እና ለፕሮቴክሽን ምን ይጠቀማሉ? ሞድ ኦፍ ኦፕሬሽንን እንጠቀማለን። በሞደርን ኮምፒውተር ሲስተም ውስጥ የምንጠቀመው ለሴኩሪቲ እና ለፕሮቴክሽን ነው። እናም ሲፒዩ ዲፍሬንት ሞዶችን ኮንትሮል ያደርጋል። ያም የሚያደርገው ለምንድን ነው? አንድ ኢንስትራክሽን ዳይሬክትሊ አክሰስ ሃርድዌርን ማድረግ አለበት ወይንስ የለበትም የሚለውን ስሩ ኦፕሬቲንግ ሲስተም ማድረግ እንዳለበትና እንደሌለበት ቼክ ለማድረግ ሲፒዩ በዲፍረንት ሞድ ላይ ኮንትሮል ያደርጋል ማለት ነው። የመጀመሪያው ሞድ ኦፍ ኦፕሬቲንግ ሲስተም ስናይ ዩዘር ሞድ ነው። ዩዘር ሞድ እንዳደርጋችሁ ቀላል ኤግዛምፕል ልስጥላችሁ። ምግብ ቤት ምግብ ለመብላት ትሄዳላችሁ አይደለ? እናንተ ከሄዳችሁ በኋላ ምንድን ነው የምታደርጉት? ምግብ ቤት ከሄዳችሁ በኋላ ምግብ ታዛላችሁ አይደል? ምግብ ታዛላችሁ ማለት ነው። ስለዚህ ዩዘር ሞድ እናንተ ምግብ ቤት ምግብ ለማዘዝ የሄደ ሰው ብላችሁ አስቡ። ዩዘር ሞድ ማለት ነው። ከዛ ምግብ ለማዘዝ የሄደ ሰው መቼስ ኩሽና ገብቶ ይሰራል? አይሰራም አይደለ? የሱ ምንድነው ሪስትሪክትድ ነው። በቃ ኩሽና ገብቶ መስራት አይችልም። ውሃ በራሱ ወስዶ መጠጣት አይችልም። ውሃ የሚያመጣው ማን ነው? ኩሽና ውስጥ የሚሰራ ሰው ነው ለሱ ውሃ የሚያመጣው። ምግብ ሰርቶ ጨርሶ የሚያመጣው ማን ነው? እዛ ውስጥ የሚሰራ ሰው ነው ማለት ነው። እንደዛው ዩዘር ሞድን ምንድነው? ሪስትሪክትድ ነው። ሪስትሪክትድ ሞድ ዌር አፕሊኬሽን ኦር ፕሮግራም ራን ማለት ነው። ያ ማለት ሪስትሪክትድ ነው። በቃ ይህ የሚያደርገው ዩዘር ሞድ በቃ ውስጥ ገብቶ መስራት አይችልም። ዩዘር ሞድም ማለት ነው። እንደዛው አንድ ሰው ምግብ ካዘዘ በኋላ ቁጭ ብሎ ምግቡን መብላት ብቻው ስራው እንደሚሆን ዩዘር ሞድን በቃ ራን ማድረግ ብቻ ነው። ሪስትሪክትድ ነው። በቃ ውስጥ ዲፕሊ ገብቶ
አክሰስ ማድረግ አይችልም ማለት ነው። እናም ፐርፔዙ ምንድን ነው? የዩዘር ሜድ ፐርፔዙ ምንድን ነው ስንል ኢት ፕሪቨንት ዩዘር ፕሮግራም ፍሮም ዳይሬክትሊ አክሰሲንግ ሃርድዌር እንደ ክሪቲካል ኢንስትራክሽን። የዩዘር ሞድ ዓላማ ምንድን ነው ስንል ሃርድዌርን ዩዘር ሃርድዌርን ዳይሬክትሊ አክሰስ እንዳያደርግ ፕሪቬንት ያደርጋል። ደግሞ ክሪቲካል ኢንስትራክሽንንም አክሰስ እንዳያደርግ ምን ያደርጋል? ፕሪቬንት ያደርጋል። ያ ማለት ለምሳሌ ዩዘር ማለት ያው እኛ ነን። ለምሳሌ አንድ ምግብ ለመብላት የገባው ሰው አለ አይደለ? ምግብ ለመብላት የገባው ሰው አለ። ያ ሰው ምን ሊያደርግ አይችልም? ኩሽና ገብቶ መስራት አይችልም ብለናል። ኩሽና የሚሰራው ሰው ሌላ ሰው ነው። ስለዚህ ውስጥ መግባት አይችልም ማለት ነው። እንደዛው ዩዘር ሞድ ወደ ሃርድዌር መግባት አይችልም። ተረዳችሁ አይደለ? ወደ ሃርድዌር ወደ ክሪቲካል ኢንስትራክሽን ገብቶ አክሰስ ማድረግ አይችልም ማለት ነው። ስለዚህ ዩዘር ፕሮግራሞች ወደ ሃርድዌር ገብቶ አክሰስ እንዳያደርጉ ፕሪቬንት ያደርጋል ማለት ነው። ፊቸሩን ስናይ ኢት ሊሚት አክሰስ ቱ ሚሞሪ እንደ ሲፒዩ ኢንስትራክሽን ማለት ነው። የሚሞሪ እና የሲፒዩ ኢንስትራክሽኖችን ሊሚት ያደርጋል አክሰሲም ማለት ነው። ያ ማለት ለምሳሌ ኩሽና ገብቶ መስራት አይችልም። ኩሽና ገብቶ የፈለገውን ነገር ማድረግ አይችልም ማለት ነው። አንድ ሰው ምግብ ያዘዘ ሰው ማለት ነው ቁጭ ብሎ ምግቡን ጠብቆ በልቶ መውጣት ብቻ ነው የሱ ስራ ማለት ነው። የዩዘር ሞድም እንደዛው በኮምፒውተር ውስጥ ማለት ነው። ኢት መስት ሪኩዌስት ሰርቪስ ፍሮም ዘ ኦፕሬቲንግ ሲስተም ዩዚንግ ሲስተም ማለት ነው። ሲስተም ኮልን በመጠቀም ሰርቪስ ሪኩዌስት ይጠቀማል ማለት ያ ማለት ለምሳሌ አንድ ሰው ምግብ ለመብላት ምግብ ቤት ሄደና ይቀመጣል። ከተቀመጠ በኋላ አስተናጋጅ ይመጣል። አስተናጋጅ ከመጣ በኋላ ምን ያደርጋል? ምን ሊታዘዝ ካለ በኋላ ሪኩዌስት ይልካል ማለት ነው። ለምሳሌ ለኔ ፓስታ ይምጣልኝ፣ ይህ አይነት ምግብ ይምጣልኝ ብሎ በአስተናጋጅ መካከል ለኩሽና ለሚሰራ ሰው ይልካል ማለት ነው። ያ ማለት አስተናጋጅ ሲስተም ኮል ብላችሁ ሰዱና ኦፕሬቲንግ ሲስተም በመጠቀም ለሲስተም ኮል ያደርግና ወደ ከርናል ሞድ ያስተላልፋል ማለት ነው። ከርናል ሞድን እንደምንወስዱ ኩሽና የሚሰራ ለከርናል ሞድ ወደ ታች እናያለን እና ፕሮቴክት ዘ ሲስተም ፍሮም ኢረር እንደ ማሊሺየስ አክቲቪቲ ማለት ነው። ይሄ ዩዘር ሞድ ወደ ውስጥ ገብቶ አክሰስ እንዳያደርግ ለምሳሌ አንድ ሰው ምግብ ካዘዘ በኋላ ኩሽና ከገባ ሊሰርቅ ይችላል። ስለዚህ ኩሽና መግባት የለበትም ማለት ነው። እንደዛው ዩዘር ሞድም ፕሮቴክት የሚያደርገው ከኢረርና ከማሊሺየስ አክቲቪቲ ፕሮቴክት ያደርጋል ማለት ነው። ወደ ውስጥ እንዳይገባ ያደርጋል ማለት ነው። ለምሳሌ ኤግዛምፕል ራኒንግ ብሮዘር፣ ቴክስት ኤዲተር ኦር ጌም ማለት ነው። ጌም መውሰድ እንችላለን ማለት ነው። ብሮዘሮችን ራን ስናደርግ ራን ማድረግ ብቻ ነው የኛ ስራ። ውስጥ የቀሩ ስራዎችን የሚሰራው ከርናል ሞድ ነው ማለት ነው። ለከርናል ሞድ እዚች ጋር ደግሞ እናያለን። እሺ ላይ ደግሞ ዩዘር ሞድን እንደ ምን ወስደናል? ምግብ ለመብላት የሚገባ ከስተመር አድርገን ወስደናል። ከርናል ሞድ ምንድነው ስንል ይሄ ሱፐርቫይዘር ነው ወይንም ፕሪቪሌጅ ሞድ ሁሉንም የሚሰራ ማለት ነው። ይሄንን ኩሽና ውስጥ የሚሰራ ወጥ ቤት አድርጋችሁ ውሰዱ። ኩሽና ውስጥ የሚሰራ ሰው አድርጋችሁ ውሰዱ። ምንን? ከርናል ሞድን ማለት ነው። ከርናል ሞድን እንዳድርጋችሁ ውሰዱና እኒ a privilege mode where the operating system kernel runs ከርናል ሞድ ምንድነው ስንል ፕሪቪሌጅ ሞድ ነው። ኦፕሬቲንግ ሲስተም ከርናልን ራን የሚያደርግበት ፕሪቪሌጅ ሞድ ነው ማለት ነው ከርናል ሞድ። እናም ፐርፔዙ ምንድነው ስንል ኢት ፕሮቫይድ ፉል አክሰስ ቱ ኦል ሃርድዌር ኤንድ ሪሶርስ። አያችሁ በዩዘር ሞድ ላይ ሁሉንም ሃርድዌር እና ሪሶርሶችን አክሰስ ማድረግ አይቻልም ነበር። ምክንያቱም ዩዘር ሞድ ምንድነው ብለናል? ምግብ ለመብላት የሚያዝ ሰው ነው። ስለዚህ ያ ሰው ምን ማድረግ አይችልም? ኩሽና ገብቶ አክሰስ ማግኘት አይችልም። ነገር ግን ከርናል ሞድ ምንድነው? ኩሽና የሚሰራ ሰው ነው። ስለዚህ ምን ያደርጋል? የተለያዩ ምግቦችን ማግኘት ይችላል፣ እንጀራን ማግኘት ይችላል፣ ሪሶርሶችን ማግኘት ይችላል ማለት ነው በሙሉ። ምክንያቱም ከርናል ሞድ ምንድነው? ኩሽና የሚሰራ ሰው ነው። ኩሽና የሚሰራ ሰው ስለሆነ ውስጥ ላይ የሚሰራ ሰው ስለሆነ ሁሉንም ነገር አክሰስ ማግኘት ይችላል ማለት ነው። ከርናል ሞድ እንደዛው the future it can execute any CPU instruction ማለት ነው። ማንኛውም የሲፒዩ ኢንስትራክሽን ኤክስኪዩት ማድረግ ይችላል። it direct access to memory device and input output operation it run critical part of operating system process management memory management and device driver ማለት ነው። የተለያዩ ሚሞሪ ማናጅመንቶች ዲቫይስ ድራይቨሮችን ክሪቲካሊ ራን ያደርጋል ማለት ነው። ኤግዛምፕል መውሰድ እንችላለን። it handle disk read request allocate memory or switch process ማለት ያ ማለት ለምሳሌ አንድን የሆነ ወርድ ፕሮሰሰር ላይ ጽፈን
ራን እናደርጋለን። ራን ካደረገን በኋላ ለዛ ኦፕሬቲንግ ሲስተም ወይም ከርናል ሞድ ምን ያደርጋል? ሚሞሪን አሎኬት ያደርጋል ማለት ነው። ሚሞሪ አሎኬት ያደርጋል። ለዛ ራን ላደረግነው ፕሮግራም ሚሞሪን አሎኬት ያደርጋል ማለት ነው። ሌላኛው ሶስተኛው የሞድስ ኦፍ ኦፕሬቲንግ ሲስተሙ ዱዋል ሞድ ኦፕሬቲንግ ሲስተም ነው። ይሄ ሞስት ሞደርን ሲፒዩ ሰፖርት ቱ ሞድ። ይሄ ዱዋል ሞድ የሚለው ሞስትሊ ሁለት ሞዶችን ሰፖርት ያደርጋል። የመጀመሪያው ዩዘር ሞድ እና ከርናል ሞድ ላይ ያየነው ነው። ሲምፕሊ ቀለል ስናደርገው ዩዘር ሞድ ማለት ለአፕሊኬሽን ነው። ከርናል ሞድ ደግሞ ለኦፕሬቲንግ ሲስተም ነው። when a program needed to operating system service ፕሮግራም ኦፕሬቲንግ ሲስተም ሰርቪስን ሲፈልግ ምን ያደርጋል? ወይንም ከዲስክ ሪድ ማድረግ ሲፈልግ ምን ያደርጋል? የመጀመሪያው ስራው ፕሮግራም ሜክ ሲስተም ኮል ሲስተምን ኮል ያደርጋል። ያ ማለት ፕሮግራም ሲስተም ኮል ያደርጋል። አስተናጋጁን ይጥራል። ምግብ ለመብላት የገባ ሰው አስተናጋጁን ይጥራል። ሲፒዩ ስፔች ፍሮም ዩዘር ሞድ የገባው ሰው ይመርጣል። የሚበላውን ይመርጣል። አስተናጋጅ ይመጣል። አስተናጋጅ ከመጣ በኋላ የሚበላውን ይመርጣል ዩዘር ሞድ። ከዛን ከርናል ሞድ ወደ ኩሽናው ከሄደ በኋላ ከርናል ሞዱ ሙሉ ስራውን ይሰራል። ከዛን የሚያመጣ አስተናጋጅ ከዛን ኦፕሬቲንግ ሲስተም ኤክስኪዩት ያደርጋል ማለት ነው። ከዛን ለዩዘር ሞድ ሪተርን ይደረጋል ማለት ነው። ያ ማለት ኩሽና ሄደው ተሰርቶ በስሎ ካለቀ በኋላ ለበላተኛው ምግቡ ይመጣል አይደለ? ስለዚህ መጨረሻ ላይ እንደዛው ለዩዘር ሞድ መጨረሻ ላይ ይመጣል ማለት ነው። ፕሮሰሱ እንዲህ ማግኘት ትችላላችሁ። ዋይ ሞድስ አር ኢምፖርታንት። ሞድ ለምን አስፈላጊ ሆነ የሚለውን እኔ ሞድ ያስፈለገበት ምክንያት አንደኛው ስናይ ኢት ፕሮቫይድ ፕሮቴክሽን ቢትዊን አፕሊኬሽን እንደ ሃርድዌር ማለት ነው። በሃርድዌር እና በአፕሊኬሽን መካከል ፕሮቴክሽንን ያቀርባል። ሌላኛው ፕሪቬንት ዩዘር ፕሮግራም ፍሮም ክራሽንግ ኦር ኮራፕቲንግ ዘ ሆል ሲስተም ማለት ነው። ሲስተማችን ወይም ፕሮግራማችን ኮራፕትድ እንዲሆን እንዳይበከል ወይም ክራሽ እንዳይደረግ ፕሪቬንት ያደርጋል። ሞድ ኢት ኦሎ ኮንትሮል ኮሚኒኬሽን ስሩ ሲስተም ኮል ማለት ነው። በሲስተም ኮል አማካኝነት ምን ያደርጋል? ኦል ኮሚኒኬሽኖችን ኮንትሮል እንድናደርግ ሁሉ ያደርጋል ማለት ነው። አፕሊኬሽን እና ሃርድዌር ፕሮቴክሽን ያደርጋል፣ ፕሮቴክት ያደርጋል ማለት ነው። ኢንሾርትሊ ዩዘር ሞድ ማለት አፕሊኬሽን ራን ነው ማለት ነው። ዊዝ ሪስትሪክሽን ከሊሚትድ ጋር አፕሊኬሽን ፕሮግራምን ራን ማድረግ ነው። ከርናል ሞድ ደግሞ ራን ኦፕሬቲንግ ሲስተምን ራን ማድረግ ነው። ዊዝ ፉል ፕሪቪሌጅ ማለት ያ ማለት አንሊሚትድ ነው ማለት ሁሉንም ነገር አክሰስ ማድረግ ይችላል ማለት ነው። ከርናል ሞድ ቱጌዘር አንድ ላይ በመሆን ምንን ያቀርባሉ? ዴይ ፕሮቫይድ ሴኪሪቲ ስቴቢሊቲ እንደ ኮንትሮል አክሰስ ኢን ኦፕሬቲንግ ሲስተም ማለት ነው። በኦፕሬቲንግ ሲስተም ላይ ኮንትሮል ስታቢሊቲ እና ሴኪሪቲ አክሰስ እንድናደርግ ፕሮቫይድ ያደርጋሉ ማለት ነው። ዩዘር ሞድ እና ከርናል ሞድ አንድ ላይ በመሆን ማለት ነው። ስለዚህ ቻፕተር 1 ይህን ይመስል ነበረ። ለዲጂታል ዶጆ አካዳሚ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ፕሊዝ። ሰብስክራይብ፣ ላይክ፣ ሼር አድርጉ ፕሊዝ። ቻናሉ አዲሱም ከመሆኑ አንጻር አዲስ ነው። ለእናንተ ደግሞ ቀለል ባለ መንገድ እንድናቀርብ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። በቀጣይ ደግሞ ቻፕተር 2 ፕሮሰስ ማናጅሜንት የሚለውን እናያለን ማለት ነው። ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።